አንድ የጃፓኒዝ ፍልስፍና አለ ኢኪጋይ ይባላል አቆ እንደሆነ አምሹር ታውቀዋለና እሱ በደንብ ነገሮችን እንዳስብ ያደረገኝ ፍልስፍና ነው 4 ነገሮች ነው ያሉት የምትወደውን ነው የምትሰራው ጥሩ የሆንክበትን ነው የምትሰራው ህዝብ የሚወደውን ነው የምትሰራው ሪዋርድ ለተሰራው ነገር ጥሩ ምላሽ ማግኘት መቻል አለብህ ሌላው ግን ለማስተማሪያ እንቅፋት የሆነው ነገር የዛን ጊዜ የነበረው አስተማሪዎቻችን መፍራት ነው እና እሱም ትክክል አይመስለኝም ምክንያቱም እንትን ነው በመሃል ያለ ደንቃራ ነው እና ትምህርቱን አንድ አቅጣጫ ብቻ ያደርገዋል በዚህ ሁሉ ጭንቀት ጊዜ ላይ እንዴት ነው ራስዎትን የሚንከባከቡ የነበሩት ወይም ደግሞ ሴን ሆነን ለመቀጠልም የተወሰነ ራሳችንን ማየት አለብንና ያን ምን ያደርጉ ነበር እንደ ያንግ ሰርች ለምሳሌ እኔ ፕላስቲክ ባልገባ ኑሮ ሌላው ዓለም ይጨልም ነበር ወይ አይጨልምም እንደዚህ ሐኪም ስለሆንኩኝ ማች ቤተር ነኝ ብዬ ላስብ ይችላል ነገር ግን ያ ጓደኞች አሉ ሞተር ቴክኖሎጂ የነበሩ ሹት ያረጉ የአርባ ምንጭ አሁን ዲኒ ነበረው የኔ ሰፈሬ ልጅ ነው አባብ ፖስት ዶክተራል የሰራ ምናምን ነው እና ይኮናል ለፈልጌ ነው አሁን ውድ ተመልካቾቻችን እንደምን ከርማችኋል እኔ ዶክተር አብርሃም አራያ እባላለሁ ከሐኪም ፖድካስት ነው የመጣንላችሁ ዛሬ መምህሬን አስተማሪን እንዲሁም በኢትዮጵያ ቀዶ ሕክምና ስርዓት ውስጥ ትልቅ አሻራ ያላቸውን ሰው ነው የምንላችሁ የመጣሁት እኔ እሳቸውን አላስተዋውቅም ራሳቸውን እንዲያስተዋውቁ ድል እንስጥና ወደ ቤታችን እንገባለን አታክልቲ ባራክ ይባላል የፕላስቲክና ሪኮንስትራክቲቭ ቀዶ ሕክምና ባለሙያ ነኝ አሁን በአለርት ማዕከል ተመድቤ ነው የምሰራው ቅጥሬ ግን ዩኒቨርሲቲ ነው የአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት አባል ነኝ ግን ክሊኒካል ፕራክቲሱንና የማስተማር ፕሮግራሞችን ግን ማካሄደው አለርት ማዕከል ውስጥ ነው ዶክተር አታክልቲ ዛሬ በጣም አመሰግናለሁ ጊዜ ሰውተው ስለመጡ በጣም ብዙ አክቲቪቲ እንዳለበት አውቃለሁ ነገር ግን እኛን አክብረው ስለመጡ መጀመሪያ በመመስገን ልጀምር እኔም በጣም አመሰግናለሁ ኢንቫይት ስላደረጋችሁኝ ለዚህ ፕሮግራም ደግሞ መጥቼ ሐሳቤን እንድሰጥ ስለፈቀዳችሁልኝ አመሰግናለሁ ውይይታችንን ስንጀምር የምናደርገው የሕክምና ባለሙያዎች በማህበረሰባችን እንደ ሰው እንዲታዩ ነው የምንፈልገው ሂዩማኒቲያቸው እንዲወጣ ከፍና ዝቅ በህይወታችን እንዳለም ለማስረዳት የምንሞክረውና ስለዚህ ለመጀመሪያ ያህል ወደ ልጅነታቸው እንወስዳቸዋለን ስለዚህ ዶክተር አታክልቲ የት ነው የተወለዱት እድገቶስ እንዴት ነበር እስከ ሃይ ስኩል ያለውን ጆርኒ ደግሞ በዛው ውይይታችንን ብንጀምር ደስ ይለናል የተወለድኩት መቀሌ ነው በ1956 ዓመተ ምህረት መቀሌ ተወለድኩኝ ከዛ በኋላ ግን 1 አመት ተኩል ሲሆንኝ ቤተሰቦቼ ወደ አዲስ አበባ መጡ ከዛ ጊዜ በኋላ አዲስ አበባ ነው የምኖረው እስከ 12ኛ ክፍል ያሉትን ትምህርቶችን ጠቅላላ ያከናወንኩት እዚሁ አዲስ አበባ ነው በተለምዶ ኮካ-ኮላ ፋብሪካ ይባላል እዛ አካባቢ ነው ያደግኩት ሃይ ስኩል ደግሞ የጨረስኩት አዲስ ከተማ የድሮ ሁሉ መኮንን ትምህርት ቤት የሚባለው እዛ ነው የጨረስኩት ምን አይነት ተማሪ ነበሩ ልጅ እያሉ እስከ ሁለተኛ ደረጃ መሃል ድረስ ብዙም የማጥናት ትምህርት የመከታተል ባህሪ አልነበረኝ 10ኛ ክፍል ማለት ይቻላል እስከ ፈርስት ሴሚስተር ድረስ አልፎ አልፎ የዛን ጊዜ በመዘክር አሁን የባህል ሚኒስቴር አካባቢ ያለው ላይብረሪ ለፐብሊክ ክፍት ነበር እና በአመት 1 ብር ይከፈላል እንትን አባል ለመሆን እና ማክሲመም እስከ 15 ቀን መጽሐፍ ማቆየት ይቻላል በዛ ጊዜ የተወሰኑ የአማርኛ መጽሐፎችን ለማንበብ ችያለሁ እንደ ንባብና እንደ ዕውቀት እና እንደ ትምህርት ያየሁት በጎ ጎን የነበረው ያ አካባቢ ነው ምናልባት 6ኛ ክፍል እስከ 8 ባለው ጊዜ ውስጥ ይመስለኛል ከዛ ግን እስከ 9 ጨርሼ 10 እስከገባ ድረስ እንደዚሁ ትትር ብዬ ያጠናሁበት ትምህርትም በደንብ የተከታተልኩበት ጊዜ አልነበረም በዚህ ምክንያት ወደ መጨረሻዎቹ አካባቢ ነበር የምወጣው በዛም ወደ ኋላ መሆኔም ብዙም የዛን ጊዜ በነበረው አመለካከቴ ብዙም ያስደነገጠኝ አይመስለኝም እና ተርኒንግ ፖይንት ለውጥ የመጣው በ10ኛ ክፍል እያለሁ 10ኛ ክፍል ከዛ ፊት ግን ምንድነው እንደዚሁ ጥሩ ውጤት የሚያመጡ
አንደኛ ሁለተኛ ሶስተኛ አራተኛ የሚወጡትን ሰዎች በጣም በተለየ ነገር ነበር ማያቸው ይደረሳ እንደነሱ ይኮናልም የሚል ድምዳሜ አልነበረኝ በቃ እነዚህ ሰዎች በተፈጥሮ ለዛ የተፈጠሩ ጊፍትድ የሆኑ ሰዎች ናቸው ብዬ ነው ማምነው ያቺ ሞመንት እስክትመጣ ያቺ ጊዜ እስክትመጣ ድረስ ያቺን ጊዜ አመጣት እኔ ፈጣሪ ነው ብዬ ነው ማስበው ከዛ ቤት ኪነት ነበርኩኝ ኪነት አገልግዬ ነበር በጣም የተያያዘ ነውና ከኪነት 6 ወር አገልግሎት በኋላ 3 ሰዎች ተባረርን ከየት የቀበሌ ኪነት ውስጥ ነበርኩኝ እና በዛ ጊዜ አሁን ትዝም አይለኝ ግን ምናልባት የእግዚአብሔር ዲሲሽን ነው ብዬ ነው ማስበው እና ማጥናት ጀመርኩኝና ለመጀመሪያ ጊዜ አራተኛ ወጣው ያ የነበረኝ በፊት እንደዛ በትምህርት የላቁ ሰዎች ክላስ ላይ ጥሩ ውጤት የሚያመጡ ሰዎች የነበራቸው ባህሪ በንባብ እንዲመጣ የተረዳው ይመስለኛልና የዛን ጊዜ በደንብ ነው ፕሮግረስ ያደረኩት ሃይ ስኩልም ሲጨርስ በጥሩ ውጤት ለሜዲሲን እንደሚሆን ሆኜ ነው የወጣሁት ቲም ነበረን ቲማችን ውስጥ በዛ ትምህርት ቤት ሁለቱንም ተከታታይ አመት ቤስት ሪዛልት የትምህርት ቤቱ የወሰደው ቲም የኛ ቲም ነበር አንዱ እኔ ነኝ አንዱ ደግሞ የኔ ጁኒየር ነበር ጓደኛዬ ነው ሐኪም ነው እና የሃይ ስኩል ላይፍ ይሄን ይመስል ነበር ሁለት እይታ ነበር አንደኛው ብዙም ለትምህርት ትኩረት ያልተሰጠበት ምናልባትም በሌሎች ነገሮች ላይ ፎከስድ የሆነ የነበረ ነው ሁለተኛውና የመጨረሻው ጥሩ ፓርት 3 አመት ግን አሁን ላለው ህይወቴ በጣም የተሻለ መስመር የከፈተ ይቻላል ትምህርትም ይቻላል የሚለው ነገር ያየሁበት ነው ያም ከጓደኞቼ ጋር በነበረው ወደ ኮሌጅ መግባት አቅም እዛ አካባቢ የትምህርት ፍላጎት እንዲጨምር ያካባቢ ሎ ኢንካም ያለው ፋሚሊ ሶሳይቲ የሚኖርበት ነው ፓርትሊም እንደዚህ ኮሌጅ መግባት ምናምን እንደ አስቸጋሪ ነገር ሩቅ ነገር አድርጎ የሚያስብ ብዙ ሰው ሊኖር ይችላልና እንትንም ሆኗል የሚሞከራል ይቻላል የሚለው ነገርም ማሳየት ይችላል እኔና ጓደኞቼ በዛ ጊዜ ወደ ህክምና እንዴት ሊገቡ ይችላሉ ፍላጎቱ ነበር ወይስ ከርሶስቲም በዛ ጊዜ እንግዲህ እንትን ነው በወሬ እንሰማለን የተወሰኑ ጓደኞቻችን ፕሮፌሰር አስራት የዛኔ ዶክተር ነበሩ ዶክተር አስራት የሚባሉ ሐኪም አሉ ምናምን ነውና እንደዛ እንሰማለን ግን እኛ እኔ በተለይ ማትስና ሂሳብና ፊዚክስ ነው ወደው ደስ የሚለኝ ትምህርት እሱ ነበር ጭንቅላቴም ውስጥ ያለው መሐንዲስ ነው መሆን ፈልገው ምክንያቱም መሐንዲስ የሆኑ ልጆች አሉኛ ሰፈር ውስጥ ከኛ ፊት የነበሩ ሰዎች መሐንዲስ የሆኑ አሉ ስለዚህ እንትኑ አለን ወቀቱ አለን ግን ሐኪም ሆኖ ህክምና ትምህርት ይገባ ሰው የለም እኛ ጋር እና በእንደዛ ሁኔታ ላይ ሆነን ነው መጨረሻ ላይ በዛ ዘመን 3 ትምህርቶችን ትመርጣለህ በጣም የምትፈልገው የመጀመሪያው ሁለተኛ ሶስተኛ በአጋጣሚ ሆኖ የኛ ጓደኛ የሰፈራችን ልጅ ኤርሚያስ ይባላል አባቱ የዓይን ሐኪም ናቸው ኤርሚያስ ባይ የዓይን ሐኪም ናቸው ስለህክምና ያውቃል እና በዛች ገጠመኝ ውስጥ እዛ አዳራሽ ውስጥ ተገናኘን እኔ አንድ ጓደኛዬ ነው ኤርሚያስ በሚሞላበት ሰዓት ነው ያገኘነውና እንዴ ሜዲሲን ሙሉ አለ ሲጀመር እኛ ለሜዲሲን ውጤት ኖሮ ምናምን እናልፋለን ብለንም ብዙ እንትን አልነበረንም ኮሌጅ እናልፍ እንችላለን ግን እንደዚህ ያላለም በጣም በሙሉ ልብነት ወደ ሜዲሲን ያስገባል የሚል እንትን እስቲ ሙሉ ብለን የሞላ ነው ሁለተኛው ምህንድስና ያደረግን ሶስተኛው ግብርና ትምህርት ነው ያደረግነው በዛ ጊዜ እንግዲህ በተፈጥሮ ሳይንስ ውስጥ 3ቱ ናቸው ትልልቆቹና ምንም ወቀት አልነበረንም በዛ ጊዜ ሜዲሲን ህክምና ገብቶ ሐኪም ለመሆን እንደም ሩቅም ይመስለናል ከበድ ያለ ይመስለኛል ከኛ በፊት የነበሩ የገቡ ልጆች አሉ ከሰፈራችን ራቅ ብሎ ህክምና የገቡ ልጆች አሉ በአጋጣሚ ሆኖ ሪዛልቱ ጥሩ ስለነበረ ውጤት ያገኘነው ያው ህክምና ውጤት ገባ ህክምና ውጤት ስንመጣ ግን የመጀመሪያው 1 አመት ጥሩ ነበር ምክንያቱም ከሃይ ስኩል ከሁለተኛ ደረጃ የቀጠለ ነው ብዙ ትምህርቱን የተወሰነ እንደ ፍልስፍና ምናምን ካልሆነ በስተቀር ሌሎች ትምህርቶች እንደቀጠሉ ናቸው ፊዚክስ ይቀጥላል ሂሳብ ይቀጥላል ባዮሎጂ ይቀጥላልና በዛ ኮምፎርታብል 1 አመት አሳለፍኩኝ ወደ ሜዲካል ስኩል ስመጣ ነው እንግዲህ ያጠናኑን ባህሪ ምናምንም የሚለወጠው ቁጭ ብሎ ብዙ ሰዓት ማንበብ ቀመር ምናምን የለውም እንዲ ነገሮች ነበሩ እና የተወሰነ ቻሌንጅ ነበረው ግን ሜዲሲን የገባ ነው በአጋጣሚ ነው ኤርሚያስ የዛኔ ባይመጣ ኖሮ
ወይ ምህንድስና እንሞላለን። ግን በአንድ በኩል ሳስበው ግን ምህንድስናን ብንገባ ግብርናን ብንገባ እሱም ራሱን የቻለ ትልቅ ሙያ ነው። ትልቅ መሆንም ይቻላል። ሌላ ሙያ ብንማር እግዚአብሔር ከፈቀደና ጥረቱ ካለ በዛም ሙያ ፐርሲው ማድረግ ይቻል ነበር። ይሄን ለማለት የፈለኩት የሙያዎች እንትን ታችና ላይ የለም ብዬ ስለማስብ ነው። ምን እንደገረመኝ ያውቃሉ? ይሄን ዝግጅት ከጀመርኩ በኋላ ብዙ አስተማሪዎችን የማውራት እድል አጋጠመኝ። እድለኛ ተማሪ ነኝ ብዬ ማስባለሁ። ለምን አስተማሪዎቹን ፊት ለፊት በዚህ ደረጃ ለማውራት የቻለ ብዙ ሰው ላይኖር ይችላልና ስጠይቃቸው ሕክምና እንዴት ገባችሁ ብዬ ግማሽ መልስ ነው የሰጡኝ። ግማሹ አስበንበት አቀደን አሉኝ። ግማሹ ደግሞ አጋጣሚዎችን ያስገባናሉ። ስለዚህ እዚህ ላይ አሁን እንድናወራ የምፈልገው ምርጫ መምረጥ ላይ እንዴት ነው መምረጥ ያለብን? ለምን ተማሪዎችም ስለሚያዩን ሕክምና አሁን ደግሞ አመት ተምረው ነው የሚመረጠውና ለነሱ ውስጥ ምን ማስተላለፍ ይፈልጋሉ? አንደኛ ነገር በዛ በሚመረጥበት ሰዓት ያሉትን አንዳንድ ግንዛቤዎች መከተት ያለባቸው ጉዳዮች አሉ። አንድ እሱን። ሁለተኛ ደግሞ ከጊዜ ጋር የሚሄድ ነገርን ማሰብ ያስፈልጋል። የዓለም ሁኔታ በጣም ተለዋዋጭ ስለሆነ በፈጣን ሁኔታ እየተለወጠ ስለሆነ ከዛ ጋር የሚሄድ መሆን አለበት የምናስበው ነገር። የመጀመሪያ የምናስበው ነገር አንድ የጃፓኒስ ፍልስፍና አለ፣ ኢኪጋይ ይባላል። ታውቀው እንደሆነ አምሹር ታውቀዋለና እሱ በደንብ ነገሮችን እንዳስብ ያደረገኝ ፍልስፍና ነው። 4 ነገሮች ነው ያሉት። የምትወደውን ነው የምትሰራው፣ ጥሩ የሆንክበትን ነው የምትሰራው፣ ህዝብ የሚወደውን ነው የምትሰራው፣ ሪዋርድ ለተሰራው ነገር ጥሩ ምላሽ ማግኘት መቻል አለብህ የሚል ፍልስፍና ነው። ያ ፍልስፍና ለእንደዚህ አይነት ነገር በጣም ጥሩ ነው ብዬ አስባለሁ። ግን ይሄ ፍልስፍናም ከጊዜ ጋር አብሮ የሚለጠጥ መሆን አለበት። በተለይ አሁን የሚያሰጋው የቴክኖሎጂ ነገር አለ። የሚለወጥ የህብረተሰብ ቁጥር ቀመር ምናምን አለ። የአኗኗር ዘይቤዎች አሉ። እነዛ ይዘው የሚመጡትና የሚጥሉት ነገር አለ። እሱን አብሮ ማስኬድ ያስፈልጋል ለሚቀጥሉት 20-30 ዓመት። ሶስተኛው ኮንሰፕት ግን አንዳንድ ነገሮችን ስናደርግ ባውንደሪ ይኖራናል ብዙ ጊዜ። ግን ያን ባውንደሪም ሁሉ ጊዜ ይሰራል ብዬ አላስብም። ከባውንደሪ መውጣት ይቻላል። ዓለም አቀፋዊ የሆነ ነገር ማሰብ ይቻላል። ያ በሂደት የሚታይ ግን ቀመር ውስጥ መግባት አለበት። ስለዚህ ባጭሩ እነዚህን 4 ነገሮችን ያቀፈ ቢሆን ጊዜን የሚያካትትና ከጊዜ ጋር የሚመጡ ለውጦችን ደግሞ የሚያካትት ቢሆን፣ የመጨረሻው ደግሞ እንደ ሕክምና ያለ ሙያ ለምሳሌ ቦርደር የለውም። ከቦርደር ውጭ የሚሄድና ለሰው ልጅ በጎ የሆነ ነገር አስተዋጽኦ ማድረግ ይቻላል። እሱን ነው ማስበው። ስለ ሕክምና ትምህርት ቤት ቆይተው ደግሞ እናወራው። የት ነው የገቡት? ስለዛ ደግሞ እያወራን አሁን በኋላ ላይ እርሱ አስተማሪም ሆነዋል። ሬዚደንቶችም አስተማሪ ሆኑ፣ አሁን ፌሎዎችም ደግሞ ያስተምራሉና ስለዚህ ያን የነበረው የትምህርት ስርዓትና የሆኑንም እያዋዛን ለመነጋገር ደግሞ ትምህርት ቤት ሜዲካል ስኩል የገባሁት አዲስ አበባ ነው። አዲስ አበባ የዛኔ ፋክልቲ ኦፍ ሜዲሲን ይባላል አሁን የሕክምና ትምህርት ቤት። እዛ ነው የመጀመሪያውን ትምህርት የተማርኩት። በዛ ሰዓት ያው ቁጥራችን ትንሽ ነው የነበረው። ግቢ ውስጥ ሁሉም ባች ይተዋወቃል ሶርት ኦፍ የተሻለ ነበር መኖረው ማለት ይቻላል። የምግብ አቅርቦቱ የተሻለ ነው። የምንኖርበት አካባቢ የተጨናነቀ አይደለም። ኢቭን እንግዳ መጋበዝ ምናምን ይቻላል። እዛ የእንግዳ ማረፊያ ቦታ ነበር። ጥቁር አንበሳ ውስጥ አሁን ቴሌቪዥን የሚታይበት ቦታ የእንግዳ ማረፊያ ነው። እና እዛ እንግዳ ማረፊያ ከገጠርም ከከተማም እንዲህ እንግዳ ቢመጣ ማስተናገድ ይቻላል። እዛ ቁጭ ይላል። ኢንፎርማሊ ምግብም ማቅረብ ይችላል። እና እዛ ተጫውተም ብለ ያ ሰው ወደ ላይ እንዳይሄድ ነው ማይፈቀድለት፣ ወደ ላይ መሄድ አይፈቀድለትም። ግን እዛ እንግዳ ተስተናግዶ ይሄዳል። በተጨማሪ ግን እግር ኳስ የሚወድ ሰው ቴሌቪዥን ያያል። አርብ የሲኒማ ፕሮግራም ነበር። የወጣቶች ማህበር የቪዲዮ ፕሮግራሞች ነበሩት። እሱን ያቀርባል። ይሁሉ ጥቁር አንበሳ ውስጥ ነበር ነው? አዎ
አርብ ሲኒማ ይታያል። ጥሩ ሲኒማዎች አንዳንዶቹ ከሕክምና ጋር የተገናኙ አንድ ማስታውሰው እንዲያውም ስለ ሜዲካል ተማሪዎች ህይወት ነው የሚያሳየው። ባቡር ውስጥ ሆነው የወሰዱት አጽም ይወድቅባቸዋል። እንዲህ አይነት ነገሮች ነበሩ። ፈተና ላይ ያሉት እንትኖች ቻሌንጆች ማስታውሰው እንዲያውም የእንቅርት ያለበት ሰው በሽተኛ ነው እና እዛ ላይ የተፈተነ ነው ተማሪው። መጨረሻ ላይ ምንድነው ለዚህ ሰው የምትሰጠው ሕክምና ሲባል ተማሪው በጣም ይቸገራል እና በሽተኛው እንዲህ አይነት ምልክት ይሰጠዋል። ከዛ ቀዶ ጥገና ነው ማድረግለት ብሎ አለፈ። እንዲህ አይነት ነገሮች አሉ። ግን በዘመኑም የነበሩ የሆሊውድ ፊልሞችን አርብ ያሳይ ነበር እና ቤዚካሊ በጣም ታይት ብዙ ምንተዋወቅ ሁሉንም ባች እንደዚህ አይነት ነገር ያካተተ አኗኗር ነበረ። ፉትቦል ነበረ፣ ፊት ለፊቱ ትልቅ ሜዳ ነበረ። እግር ኳስ የሚፈልግ ሰው ይጫወታል ያያልም። ትልቅ ሜዳ ነበረ። እንደ ስታንዳርድ ልትለው ትችላለህ ሜዳው። የትምህርት አሰጣጥ ሂደት ውስጥ እንዴት ነበር ያኔና አሁን ደግሞ ያለውን ደግሞ ለማውራት ስለሚመች? ብዙ የተለወጠ አይመስለኝም። ያው ትራዲሽናል ነው እንግዲህ ዓለም አቀፊውን አይሆን እርግጠኛ አይደለሁም። ግን የሕክምና ትምህርት አሰጣጥ ትራዲሽናል ኮንቬንሽናል አልጎሪዝሚክም ነው። ይሄ እንደ ዘለላ እየወረደ የምታስበው ማለት አሁንም እንደዛ ነው። ቤድሳይድ አሁን በሽተኛ አካባቢ የሚደረጉት እንትኖች የማስተማሪያ መንገዶች ሌክቸሮቹ እንዲህ በፊትም የነበሩ ናቸው። ዝም ብዬ እንደ ሜዲካል ኤጁኬተር አይደለሁም እኔ በዛ ሙያ ብዙም አልገሰገስኩም። ግን እንደ አስተማሪ እይታዬን ሳየው ትክክለኛ መንገድ ወይም ጥሩ ማስተማሪ አይደለም ብዬ ነው የማስበው። ሌላው ግን ለማስተማሪያ እንቅፋት የሆነው ነገር የዛን ጊዜም የነበረው አስተማሪዎቻችን መፍራት ነው እና እሱም ትክክል አይመስለኝም። ምክንያቱም እንትን ነው በመሃል ያለ ደንቃራ ነው እና ትምህርቱን አንድ አቅጣጫ ብቻ ያደርገዋል። በሁለት አቅጣጫ መንሸራሸር ሲገባና በክርክርና በምንድነው ሐሳብ በመስጠትና በመጠየቅ ነው አዋቂ የሚማረው። ሜዲካል ስኩል የገቡ ሰዎች በአዋቂ የእድሜ ክልል ውስጥ ናቸው የሚካተቱት። ስለዚህ እሱን ያለው በጣም መፍራት፣ አስተማሪዎችን መፍራት፣ እነዛ ነገሮች አሉ። በጣም የታጨቀ ነው ካሪኩለሙ፣ አሁንም የታጨቀ ነው። በዛ ጊዜ የነበረውም ሌሎች አስፈላጊ የሚባሉ ክህሎቶችን አያካትትም፣ አሁንም አያካትትም። አባቮል በጣም ሁልጊዜ ማስበው እንድናስተምር የተደረገው ስለምናቅ ነው። ግን ሁለቱ የተለያዩ ነገሮች ናቸው ይመስለኝ። ማወቅ አንድ ነገር ነው፣ ወይም በዛ ነገር ክህሎትና ችሎታ መኖር አንድ ነገር ነው። ግን ማስተማር ደግሞ ራሱን የቻለ ሙያ ነው ይመስለኝና ለዚህ ነው ትራዲሽናል የሚመስለኝ የሕክምና ትምህርት አሰጣጡ ትራዲሽናል ኮንቬንሽናል ብዙ ሪማርካብል የሆነ ለውጥ የማያሳይበት አንዱ ምክንያት መሰረታዊ የሆነው ይሄ ነው። ከተማሪዎቹ ከኢንስቲትዩሽኑ ከተቋሙት ባህሪ ጋር የሚያያዝ እንደገና ደግሞ ከመምህራኖች ጋር የሚያያዝ ነው የሚመስለኝ። ይሄ ምንድነው የመጣንበትን ነገር ይዘን ስለምንሄድ ነው። እኛም እንደዛ ነው የተማርነው፣ አሁን የምናስተምረውም እንደዛ ነው። አክቹአሊ የኛም ብቻ አይመስለኝም ይሄ ነገር፣ ሌላም ሀገር ያለ ይመስለኛል። እና ቤዚካሊ እንደዛ ነው ትምህርቱ። ብዙ ተለወጠ የምለው የለም። ሌላ የተለወጠው ነገር ምንድነው? ምናልባት በጎ ያልሆነም ነገር ይኖራል ብዬ ማስበው ከዛ የቀጠለ የስፔሻላይዜሽን እና የሰብ ስፔሻላይዜሽን የትምህርት አሰጣጥ መጀመሩ እነዛ ነገሮች ልዩ ሊያደርገው ይችላል። በዛ ጊዜ የነበርነው እኛ የስፔሻላይዜሽን መጀመሩ አካባቢ ነው የተወሰነ ሰው የሰለጠነበት ጊዜ አይ ቲንክ 4 ባች ምናምን የሄደበት ነው፣ ቁጥሩ ትንሽ ነው። ስለዚህ ለቅድመ ምረቃ የነበረው ትምህርት ጠንካራ ፎከስ በደንብ ያገኘ ይመስለኛል። ጥቁር አንበሳ ሲጨርሱ የሕክምና ትምህርቶትን ጉዞት ወዴት ነው የሆነው? ቀጣይ ምንድነው የወሰኑት ውሳኔ? አሁን ምንድነው በምደባ ነው የሚካሄደው። በምደባ ይካሄዳል። በጣም በሰዎች በጎ ፈቃድም ሊሆን ይችላል። ሁለቱም ነው የሚሰራው። የሰዎች በጎ ፈቃድም አለ፣ በጣም አለ። እና አጣን ይወጣልኝ የተመደብኩት ሲዳሞ ክፍለ ሀገር ነው። ሲዳሞ ክፍለ ሀገር አሁን
የኦሮሚያን ታችኛውን ቦረናንና ላይኛውን የሲዳማ አሁን እስከ ጌዲዮ ጨረሰህ ያለው ቦታ አንድ ላይ አካትተዋል። እዛ የተመደብኩት። እዛ ደግሞ ስትሄድ እንደዚሁ እጣ አይደለም ግን ምደባ ነው። በዛ ጊዜ ጤና ጣቢያዎች አሉ በየቦታው። አሁን ወደታች ሄደን እንደሆነ አላውቅም። ከሐዋሳ ጀምሮ በየ100 ከዲላ በስተቀር 100 ሜትር ኪሎ ሜትር ላይ ጤና ጣቢያዎች አሉ። እና እኔ የተመደብኩት ሀገረ ማርያም ጤና ጣቢያ ነው። በጣም ትንሽ ከተማ ነበረች። አሁን ቡሌ ሆራ ትባላለች። እዛ ነው የተመደብኩት። ለአንድ ለ5 ወር ነው የሰራሁት እንደ ጂፒ ሆኜ። አለቃም ነበረኝ፣ ነርስ አለቃም ነበረኝ። በዛ ጊዜ አስመርጦሃል ነርስ አለቃ ቢሆን የሚል ሐሳብ ተሰጠኝ። ግን የዛን ጊዜ ያው ሙሉ በሙሉ የሕክምና ስራ መስራት ስለምፈልግ ክሊኒካል ስራ አክሰፕት ነው ያደረኩት። ግን በዛ ጊዜ እንደዛ ነበር። ጤና ጣቢያ የሐኪሞች አለቆች ነርስ ሊሆኑ ይችላል። እንዴት ሊያስመርጡ ቻሉ? አለቃ ግን አዲስ ነገር ነው የምሰማውና ስለሱ ጉዳይ እስቲ በደንብ ይንገሩኝ። አሁን ምንድነው ያው ይሄ የውይይት ነው። ውይይት ላይ እንግዲህ እንትኑ ሐሳቡ እንዴት እንደመጣ አላውቅም። በአንድ በኩል ሳይው የአንድ መስሪያ ቤት የሕክምና ተቋም የፐርሰናል የግለሰብ አስተሳሰብ ነው። ኃላፊ ግዴታ ሐኪም ሆኖ ሁላ ላይኖርበት ይችላል። ተቋም መምራት የሚችል ሰው ሊመራው ይችላል። ከስሩ ጥሩ ደጋፊ ሆኑ በሙያው ላይ ያሉ ሰዎች ያንን ሐሳብ ሰጥተውት ወይ ሰጥተዋት ውሳኔ መወሰን የሚያስችል ነገር ካለ በመርህ ደረጃ ማንም ቢቀመጥ በጤና ተቋም ላይ በዛ መልኩ ነው ማየው። ግን እኛ ሀገር አሁን በዛ ጊዜ በነበረውም ቢሆን ተቋማቱ አቋማቸው ብዙ ጠንካራ ስላልሆነ ከስር ደግፎ ሐሳቦችን ሰጥቶ ለዛ ለማኔጀሩ ውሳኔ የሚያበቃ አቅም ስለማይኖር ይሄን በእንትን እናየዋለን። በተለየ መልኩ መታየት ያለበት ነገር ነው የመሰለኝ። እና በዲስከሽኑ ምንድነው የቆዩ ሰዎች ናቸው እነዚህ ነርሶቹ። ምናልባትም ብዙ አመት በስራ ያገኙት ልምድ፣ የካበተ ልምድ፣ የማኔጅመንት ልምድ ታስበም ሊሆን ይችላል። ምክንያቱም እኛ ከትምህርት ቤት የወጣ ነው እድሜያችንም ብዙ አልገፋም። ሊስጨርስ 24 ነው። በዛም ታይቶ ሊሆን ይችላል። ስለዚህ እዛ 5 ወር ነው የቆየሁት። በተለይ ምክንያቱም መቀጠል አልቻልኩም። ስላልቻልኩኝ እንደዛው ሐሳብ ላይ ያለሁኝ ብቻ አንድ ፕሮግራም ጤና ጥበቃ ውስጥ ተጀምሮ ነበር። የአክሰለሬትድ ዲስትሪክት ሄልዝ ማኔጅመንት ኮርስ በሜግልስ ዩኒቨርሲቲ ካናዳ WHO እና ጤና ጥበቃ እዚህ ራስ ምሩ ነበር የሚሰጠው። ራስ ምሩ ኢንስቲትዩት ይባል ነበር የዛን። ስለዚህ በየቦታው ሪክሩት ይደረግ ነበር ሰው በሚመረጥበት ጊዜ። እኔም ጋር መጡ ሰዎች፣ 2 ሰዎች መጡ። በኋላ የኔ አለቃ የሚሆን ሰው አሁን በህይወት የለም፣ አቶ ዩኤል ይባላል። ድሮ የቆየ ሄልዝ ኦፊሰር ነው። እና አቶ በለገ ፋይናንስ ኃላፊ ናቸው። ሁለቱ መጥተው ነበር ቪዚት ያደርጉ ነበር። ስለዚህ ሰጀስት አደረጉ፣ ሐሳብ ሰጡ። እንትን ወደ የህብረተሰብ ጤና አገልግሎት መግባት እፈልግ እንደሆነ መፈልግ ከሆነ ደግሞ የ10 ሳምንት የፈጣን የሆነው የወረዳና የአውራጃ የጤና እንትን ስራ አስኪያጅነት እና ፈቃደኛ ሆንኩኝ። በግማሹም ፈልጌው ላይሆን ይችላል፣ ግን እዛ ለመቆየት የነበረኝ ፍላጎት እንደምፈልገው ስላላረካኝ ትንሽ ከተማ ነች፣ ፕራክቲሱም እንደዚሁ አስቸጋሪ ስለነበረ እሺ አልኩኝና ተማርኩኝ። መጥቼ 82 ዓመተ ምህረት በእኛ ከጓደኞቼ ጋር በኋላም ፕላስቲክ ሰርጀን ሲሆኑ ቀዶ ሕክምና የማህፀን ሐኪሞች ምናምን ይሆናሉ። ተሰብስበን ብቻ እዛ ሄድን ተማርን። ጥሩ ነበር የተማርነው፣ ምክንያቱም ጥሩን ብር ይሰጡን ነበር። የደብሊውኤችኦ ምንድነው ውሎ አበሉ ጥሩ ነው። አባቮል በጣም እንትን ያደረግነው ግን ለወደፊቱም በጣም የጠቀመኝ የኮሚኒኬሽን የአጻጻፍ የመሳሰሉት እንትኖች ልምድ በጣም አገኘሁበት። የሕክምናን ከህብረተሰብ አቅጣጫ ለማየት እድል በጣም ገጠመኝ። ስለዚህ ጉዞ ወደ ሌላ ቦታ ሆነ። እሱን እንደጨረስኩኝ በዛው ሪጅን ሆኖ የዛን ጊዜ አስተዳደር አካባቢ ይባል ነበር። የደርግ ጊዜ ማብቂያው አካባቢ ወደ 25 ሪጅንስ ተቋቁሞ ነበር ኢትዮጵያ ውስጥ። አሰብንም አጠቃለው ኤርትራ፣ አሰብ፣ ድሬዳዋ፣ አዲስ አበባ
እንዲና ቦረና አስተዳደር አካባቢ ተባለ። በኋላ ቅድም እንዳልኩ ቀደም ብሎ የመጣ በኋላ አለቃ የሚሆነው ሰው ሲዳሞ ለሁለት ሲከፈል ኃላፊ ሆኖ ይሄዳል እና እዛ ቢሮ ያቋቁማል። ስለዚህ ሰው ይፈልግ ነበረ። እኔ ሄድኩኝ። መጀመሪያ ሊበን ይባላል አውራጃ፣ የሊበን አውራጃ ኃላፊ ሆንኩኝ። ብዙም እንደ ቢሮ የተቋቋመ አይደለም፣ አየር ላይ ያለ ነው፣ ቢሮም የለውም። አንዳንድ ጊዜ ብቻ እዛ አስተዳደር ስጠራ ሄዳለሁ። የዛን ጊዜ አስተዳደር ስጠራ ሌላም ጉዳይ ሲኖር እጠራለሁ። የትምህርት ጉዳይም ሲሆን ተወከላለሁ፣ የግብርናም እወከላለሁ። የጤናም ጉዳይ ሲኖረን የግብርና ይመጣል። አንዳንድ ጊዜ ላይመለከተው ይችላል። በእንደዛ ሁኔታ ወደ 2 ዓመት ተኩል ነገር ቆየሁኝ እና ትንሽ የአውራጃ እንደሆንኩኝ ብዙም ሳልቆይ የአቶ ዩኤል ምክትል ሆንኩኝ እና ምክትል ሆኜ ስሰራ በእውነት የጤና ህብረተሰብ አገልግሎትን ለመስጠት የሚያስችል በጣም ስፔሲፊክ የሆነ እና ጥልቅ የሆነ ነገር የሚሰራበት አልነበረም። የቢሮ ስራ ነው። ምናልባት በ3 ወር ምናምን የሰዎቹን የግምገማ ወረቀት መፈረም ሊሆን ይችላል። በጣም አድካሚ ነው። እንዲህ ሆኖ ብቻ ሳላስበው ምንም በሽተኛ ሳላይ ወደ 2 ዓመት ተኩል ቆየሁኝ። 2 ዓመት ተኩል ከቆየሁ በኋላ አንድ ቀን እዛ ቢሮ በረንዳ ላይ ቁጭ ብዬ መጽሐፍ እያነበብኩ አስተዳደርና ፋይናንስ ኃላፊው ያልፋሉ እና ሐሳቤን ወሰዱት እና ማሰብ ጀመርኩኝ ምን እንደሚሰሩ ምናምን። ያው ሐሳብ ቀስ ብሎ በላይ ተደረበ እንደ ሽንኩርት ነው የሚላጠው እና እሳቸው የሚሰሩትን አናላይዝ ማድረግ ጀመርኩኝ። ደረስኩኝ እዛ ላይ ምንድነው እሳቸው የሚሰሩት ብዬ የኔን ሳላይ የእሳቸውን ማየት ጀመርኩና ኢሚዲየትሊ ደግሞ ሐሳብ ወሰደኝ። የኔን የማይበት ሐሳብ እና ተመሳሳይ ሆኖ አገኘሁት። እኔና እሳቸው ምንም ተመሳሳይ ነገር ነው የምንሰራው። ወይ እሳቸው የዝውውር ኮሚቴ ሊሆን ይችላል፣ እኔ ቁጥጥር ኮሚቴ ነኝ። እንደዚህ ነገር ነው። በ3 ወር እንዞራለን፣ አውራጃዎቹን እናያለን። የመሳሰለ ከኔ ሙያ ጋር በጣም ቅርብ የሆነ ነገርም 2 ዓመት ተኩል ለካስ አላበረከትኩም እኔ። በዛ ሁኔታ ላይ ያለ ነው። የሚቀጥለው ቀን ሪዛይን ለማድረግ ደብዳቤ ጻፍኩኝ። ደብዳቤ ወዲያውኑ አፕሩቭድ አልሆነም፣ ትንሽ ጊዜ ወሰደ። ግን ወዲያውኑ እንደተፈቀደልኝ የሚያሳይ አዝማሚያ አየሁ። ስለዚህ ግማሽ ቀን ፔሸንት እያከምኩ ከሰዓት ቢሮ እንድሰራ ተወሰነ ወር ሆነ። መጨረሻ ላይ መግቢያ ፈተናው ጊዜ ሲደርስ ትልቁ አስቸጋሪ የሆነው ነገር ምንድነው? ሙያ መምረጥ ነው እና አሁን እንደነገርኩ ልጆቹ አሁን ገና የሚመጡ ልጆች በደንብ አናላይዝ አድርገው ሁሉን ነገር አይተው ልባቸውን አዳምጠው ይመርጣሉ የምንለውን ነገር ግን እኛ አላረግነውም። የዛኔ በዘፈቀደ ነው ምን የመረጥኩት ሰርጀሪን። ብዙም ኦፊሻሊ መናገር ማልችላቸው ሪዝኖች አሉ። ግን አሃደ ሪዝን ኮምፎርታብል መሆንበት ምናምን አካባቢ አይነት ነገር ነው እንትን ያልኩት። ግን በዛኛው ወገን ደግሞ ምንም አይነት ሰርጀሪ አልሰራሁም ኤክሰፕት ለአጭር ጊዜ ይርጋለም በዛች በሪዛይን ካረኩበት ጊዜ ጀምሮ እስከወጣበት እስኪፈቀድልኝ ድረስ ባለው አንድ ኮርስ ወስጄ ነበር የስኪን ግራፍት ይርጋለም ኖርዌጅ መጥተው አሰልጥነው በዛ ተሳትፌያለሁ። ከዛ ውጭ ግን የቀዶ ሕክምና ፕራክቲስ አልነበረኝም ስመጣ። አንዱ በጣም እንዲያስጨንቀኝ ነበር እሱ ነው። ዞሮ ግን ያው ሰርጀሪ ለማር ወሰንኩኝ። ፈተና አለፉ። ሬዚደንስ ተጀመረ። የቃል ፈተና ነበር ያኔ? ኢንተርቪው ነበረው? 2 ነው ፈተናው። ሪተን ኤግዛሚኔሽን የጽሁፍ አለው እና እንደገና ኢንተርቪው አለው። መባረርም አለ። ከፈተናው ነው? አዎ ተገብቶ መባረርም አለ። የጽሁፍ ፈተናውን ካላለፍክ መባረር ይኖራል። ልክ ከዚህ በፊት የመጡት ቀዶ ሕክምና አስተማሪዎችን በኢንተርቪው ያለፉትን ጠይቂያችሁ ነው ምንድነው የተጠየቃችሁት እንደ ኢንተርቪው እና ማን የጠየቃችሁ የሚል ጥያቄ አቅርቤላችሁ ነበርና ለእርሶም እስቲ ይሄን ጥያቄ ላቅርቡልዎትና ምን ተጠየቁ? ማን ነበር የጠየቁት? በጣም እርግጠኛ አይደለሁም፣ ግን ዶክተር መስፍንና ዶክተር ሙላት ይመስሉኛል። እነዚህ ጥያቄዎች ከባድ አይደሉም። በጣም ከባዱ ሪተን ኤግዛሚኔሽኑ ነው። አይ ቲንክ ሾርት ኢሴ ናቸው። ወደ 14 ጥያቄዎች ምናምን ናቸው እና ያው ቤሊን ድራቭን በደንብ ማንበብ ይፈልጋል። ኮምፒቲሽኑ በጣም ብዙ አይደለም፣ 20 ምናምን ሰው ሊፈተን ይችላል። በእኛ ጊዜ 13 ሰው ነው የተቀበሉት።
እንትኑ ግን የቃል ፈተናው ግን ያ እንትን ጥያቄ ነው አላለም የባህሪ የምን እንደዚህ ነገሮችን የሚያካትት ኮመን የሆኑ ጥያቄዎች አሉ አለ ምን ጠይቀው ለምን ደስ አለ እንዴት ልትመርጠው ቻልክ የመሳሰሉት ነገሮች ናቸው። ይሄን ያቀረብኩት እኛ ስንፈተን እንደዚህ አይነት ነገር አልነበረም። ሴንትራላይዝድ የሆነ ፈተና አለ ከዛ ነው የሚገባውና ጥቅም አለው ወይ ለምን ፊዚካሊ ማሰስ ማድረግ ተማሪዎቹን እና ደግሞ ፍላጎታቸውንም የምርም ማወቅ ለምን አንዳንዴ ቀደም እንዳነሱት ሰው ለምን እንደመረጠው ላያቅ ይችላል ገብቶም ደስተኛ ሆናለሁ አልሆነም እቀጥላለሁ ለምን አሁን ድሮፕ አውት ሬት በጣም ከፍተኛ እየሆነ ነው ሬዚደንቶች ይገባሉ ብዙ እናጣለንና ጥቅም ይኖረው ይሆን ያ ነገር አሁንም ቢኖር እኔ በጣም ጥቅም አለው ብዬ ነው ማስበው ግን ታስቦበት መሆን አለበት ጥያቄዎቹ የሚሰጡት መልሶች የሆነ ድምዳሜ ላይ ማድረስ መቻል አለባቸው እና ከሶስት ቦታ ማየት ይቻላል። አንደኛው ህብረተሰቡን በሚመለከት ነው ያ ሰው ህብረተሰቡን ይጠቅማል ወይ አይጎዳም ወይ የመሳሰሉት ነገሮች ናቸው ምናየው። ሁለተኛው ያ ሰው የሚያልፍበት መንገድ ረጅም ትምህርት ነው ያን ረጅም ትምህርት በትክክል ውጤታማ በሆነ መልኩ ሊዘልቅ ይችላል የሚለው ነው። ሶስተኛው ኢንስቲትዩሽኑ ነው የሚያስተምርበት ትምህርት ቤትም እንደ ካልቸር ይዞት ሄዶ እንደ ባህል አለው ያንዳንዱ ተቋም የራሱ ባህል አለ ያ ባህል የሚለወጥበት የሚበረዝበት ምናምን ምክንያት እንደዚህ በሰዎች ነው በሰዎች እዛ የሚሰሩትም ሰዎች አዲስ የሚገቡትም ሰዎች ናቸውና ብዙ ጊዜ በተለምዶ የማየው እነዚህ ጥያቄዎች ቀላልና የሚገመቱ ናቸው ብዙ ቦታ ስታይ ቅጥርም ሊሆን ይችላል ምንም ግን በደንብ ከተቀመረና በደንብ ከተዘጋጀ ግን ለኢንተርቪው ለሚደረገው ሰው ይጠቅማል ምክንያቱም መጨረሻ ላይ ግብረ መልስ መስጠት አለበት እዛ ግብረ መልስ ላይ ያሰው ጠንካራ ጎኑን መሸፈን ያለበትን ነገር ለማየት የሐሳብ ለውጥ ለማድረግ ለምሳሌ ቀደም እንዳልነው አንዱ መለኪያችን እኛ ጥሩ የሆነበትን ነገር ከሆነ በእንደዚህ አይነት ኢንተርቪው ላይ ጥሩ የሆነበትን ነገር ያሰው ሊናገር ይችላልና ምክር የመስጠት ምናምን ነገር ሊኖረው ይችላል። ሌሎች ግን እንደዚህ በጣም ቀላል የሆኑ ፊት ለፊት ያሉ ነገሮች አሉ ፊት ለፊት ያልሆኑ ደግሞ አሉ። ለምሳሌ አሁን አንድ ሰው በአስቸጋሪ ሁኔታ ላይ መስራት የመቻል አቅም አለው ወይ ያንን እናያለን። ህክምና አሰጣጥ አሁን አንዱ ለየት የሚያደርገው በጣም ተለዋዋጭና በየጊዜው ውሳኔ የሚፈልግ ነው በተለይ ሰርጀሪ እና ያን የምናይበት ያንን ሰው አትገባም ሳይሆን የምንለው ምናልባትም በግለሰብ ደረጃ ቀርጸ የምናስቀምጠው ለየት ያለ ግንኙነት ማድረግ ይቻላል ለዛ ሰው እንደሚሆን ተደርጎ ያ ሰው ያን ሰው አልምንለበትን ቦታ ላይ ዲዛይን ማድረግ ይቻላል። ስለዚህ ይጠቅማል። በስንት ዓመተ ምህረት ነው ሰርጀሪ ሬዚደንሲ የጀመሩት? 85 አሁን ይሄን የጠየቅኩት እኔ በ86 ነው የተወለድኩት። ስለዚህ የሬዚደንሲ እና ደግሞ የሰርጂካል ሂስትሪውን በተለያዩ ጄነሬሽኖች እንድናየው ስለፈለኩ እኔ ከጨረስኩኝ አመት ከ4 ወር 5 ወር ነው ሆነና ስለዚህ ኢቮሉሽኑንም በዚህ መሰረት እንድናወራ ነው ፐርስፔክቲቭ እንድንሰጥ ነው ለተመልካቾቻችንና እስቲ የሬዚደንሲ ፓዞ እንዴት ነበር ስላስተማሪዎትም ስላስተማሪዎችዎትምና ያኔ ስለነበር ሁኔታ ደግሞ እስቲ እናወራ። በመሃል ግን አንድ የዘነጋሁት ጊዜ አለ። ይሄ ጊዜ የኢንተርንሺፕ ጊዜ ነው። ኢንተርንሺፕ ከዛ ፊት ደግሞ ጋምቤላ ዘምተን ነበር። አምሹር ከሌሎች ሰዎች ሰምተው ሊሆን ይችላል 77 ዓመተ ምህረት እኛ 3ኛ ዓመት ህክምና ተማሪዎች ነን ፕሪክሊኒካል 2 እና ጋምቤላ ዘምተን ነበር ቤት ለመስራት የዘመት ነው ያው ይሄ ሴፐሬት የሆነ ታሪክ ነው ግን እሱን ከጨረስን በኋላ ሁለት ሜዲካል ትምህርት ቤቶች ነበሩት የዛኔ ጎንደርና አዲስ አበባ የጎንደር ተማሪዎች እንዲሄዱ እንፈተናሉ እኛ ደግሞ ረስተናል ጊዜ ስለሚያስፈልገን አሁን አንፈተንም ማለት ያ የመጨረሻ ያለብን ጊዜ በተወሰኑ ወራቶች እንዲጎተት አደረገ እና ከዛ ኢንተርንሺፕ ግማሹን ጦር ኃይሎች ነው የሰራሁት ግማሹን ጥቁር አንበሳ ነው የሰራሁት እና ጦር ኃይሎች በመሰራበት ጊዜ የመጀመሪያው ተረኛው ያደርኩበት ጊዜ የዛኔ ጦር ኃይሎች ሬዚደንት የለም እና ቀዶ ጥገና ክፍል ውስጥ አይ ቲንክ 3 ጀነራል አጠቃላይ ሐኪሞች ናቸው
አንድ ሴት 2 ወንድ 4 3 ወንድ 1 ሴት ናቸው። እነሱ እንደ ሲኒየር ሆነው ነው የሚያድሩት። ከዛ ለቀዶ ሕክምናና ለማህፀን 1 ኢንተርን ያድራል። ለውስጥ ደዌና ለህፃናት 1 ኢንተርን ያድራል። ግቢ በ3 ሰው ነው የሚተዳደር እና የመጀመሪያ ዲዩቲ 123 ሰው ነው አድሚት ያደረጉት። 123 እና እነሱ የዛን ጊዜ በአስመራ ጦርነት ነበር እና ከዛ ሊፈርዶ ነው ሲመጡ ያው ሞርኒንግም ሲቀርብ በሪጅን ነው የሚቀርበው። ራስ የተመታ ይሄን ያህል ሰው ነው እናም ተብሎ ነው የሚቀርበው። የተወሰኑት ሕክምና የጀመሩ ሰዎች አሉ። ከዛ ውስጥ ብቻ ያው ተመርጦ የተወሰነ ለሰርጀሪ ለቀዶ ሕክምና መዘጋጀት አለበት። እንደዛ አይነት ነገሮች ነበሩና ብዙ በመሃል ሰው ስላልነበረ የሬዚደንት ምናምን ስላልነበረ ቀጥታ ከሲኒየር ሐኪሞች ጋር ለመስራት በጣም እድል ነበረኝ። ትልቅ ሰዎች እንደ ዶክተር ጀነራል ጋጋ እና ዶክተር ደስታ ከፈረንሳይ ጋር የመሳሰሉት ዶክተር ኃይሉ ከፈኔ ጋር እንደ መስራት እድል ነበረኝ። ግን እንደዛ ሁላ ሰርጀሪም ከነዚህ ሰዎች ጋር ሰርቼ አረዳኝም ወደ በኋላ አረዳኝም ኢንሴንስ ያው ወደ ቀዶ ሕክምና እንትኑ ግልጋሎት ፕራክቲሱ አልገባውም። በኋላ ነው እንደገና ሪቨርት አድርጌ ወደዛ የገባሁትና ያው የኢንተርንሺፕ ጊዜ ብዙ ሪስፖንሲቢሊቲ እንወስድ ስለነበር አስታውሳለሁ። አሁን የኔታል ዋርድ ብዙ ሪስፖንሲቢሊቲ ነው የሚወሰደው። የልጆቹ ባህሪ በየጊዜው ስለሚለዋወጥ በየጊዜው ግሉኮሳቸው ማየት የመሳሰሉ ምናምንና በጣም ኢንተረስቲንግ ነበረ ኢንተርንሺፕ ጊዜ ማለት ይቻላል። አሁን ደግሞ ወደ ጥቁር አንበሳ ደግሞ ልሰዱት ወደ ሬዚደንሲ ህይወቶና ያን የነበረውን የሬዚደንሲ ሁኔታ ቁጥራችሁ በጣም ትንሽ ስለሆነ ዳይሬክት ሱፐርቪዥን ስለመኖሩ ስለዛ ሲያወራን ደግሞ እንቀጥል። አሁን እንትን ማወዳደር እንዳይሆን ብዬ ነው እንጂ ቁጥር ትንሽ ሲሆን የማይቀር አንድ ነገር አለ። ኃላፊነት የሚወስንልህ አካል የምትጮህበት ምናምን ሄደህ እሪ የምትልበት ሰው አይኖርም። በዛ ጊዜ ነበረው። አስተማሪዎችን ቁጥራቸው ትንሽ ነው። አንዳንድ ቦታ ላይ ያሉ ሰዎች አሁን ሳይው እንዴት አድርገው ነው ያን ጊዜ በእንደዚህ አይነት ላይ ያለፉት እላለሁ። ለምሳሌ ዶክተር ግርማ የህፃናት ቀዶ ሐኪም ነው፣ ብቻውን ነው 30 ቀን በወሩ ሙሉ ተረኛ ሆኖ ነው የሚያድረው። ዶክተር ኒውሮ ሰርጀሪ ዶክተር ታዲዮስ እሱም እንደዚሁ ነውና ቁጥራቸው ትንሽ ስለሆነ እንደዚሁ በፈለግ ጊዜ ለመጥራት የምትሳቀቅበት ጊዜ ነው ይዛል። ስለዚህ እንትን የተገነባ የዛው አካባቢ አቅም አለ። ያ አቅም ምንድነው? ወደ 4ኛ ዓመት ነው አንገፋ ያለ ሰው ብዙ ነገሮችን ይረዳል፣ ለማቀበልም እድል ያገኛል። የዛን ጊዜ ጀነራል ሰርጀሪ ነው ያለው። ሌሎቹ እነዚህ ሰብ ስፔሻሊቲ ፕሮግራሞች ምናምን አልነበሩም። ቁጥሩም ትንሽ ስለሆነ ግዴታ ብዙ ነገር መስራት ነበረ። ሌሎች ዲፓርትመንቶች ላይ ያለውን ነገር አላቅም። እንደ ሬዚደንሲ ግን ሰርጀሪ ደግሞ ያለው ለየት ያለ ያየሁት የዛኔ ግልጽነትን ነው ያየሁት። የዛኔ እንትን ጥፋቶች ምናምን ሊኖሩ ይችላሉ፣ የሆነ አንዳንድ የሚቸግሩ ነገሮች። እነዛን ነገሮች ጠዋት ለመናገር ብዙ አያስቸግር። እንዲያውም ማስታወሰው እኔ አንድ ዲፕረስከር ፍራክቸር ነበር። የ14 ዓመት ልጅ ነው። ቸርነት ከሚባል ጁኒየር ሐኪም ጓደኛ ጋር ነበር መሰራው። ለቤት ስናረጋው ብሊዲንግ አስቸገረን እና እንደምንም መስልፓች ምናምን አድርገን ዘጋ ነውና ትዊንስ ኦፍ ብለድ ሰጠን። ለቤት አድርጓል። የዛኔ ሲቲ ምናምንም አልነበረም። አይ ቲንክ ስፓይክ ሚላይኑን ክሮስ ያደረገ ይመስለኛል። እና ጠዋት ግን አቀረብን። ፕሮፌሰር ጆንሰን ነበር እንደዚህ ሆነ ኢናርቨርት እንትሊ ምናምን ገባን ምናምን አለውና ያለን ነገር ምንድነው ወንበሩ ስለማይነሳ ነው እንጂ ወንበሩ ቁጭ ቢል ኖሮ በቀላሉ ብሊዲንጉን ኮንትሮል ማድረግ ትችሉ ነበር። እና እንደዚህ አይነት ኢንሲደንቶች ነበሩ በነበርንበት ጊዜ ሬዚደንሲ። ብዙ ነገሮች አሁን በሽተኛው ማዘጋጀት፣ ውሳኔ እንዲወሰን ማድረግ፣ እንዲህ ነገሮች በጣም ጫና ይበዛበት ነው። ቅዳሜ ምናምንም መምጣት ግድል ይችላል። አንዳንድ ቦታ ስንመደብ ኤቭሪ አዘር ዴይ ማደር ይኖር ይችላል። እንደ ዘውዲቱ እንደ ጳውሎስ
ቁጥሩ ትንሽ ነው የሚሆነው። እነዛ ነገሮች ነበሩ። ከዛ በተቀረ ግን ከአስተማሪዎች ጋር የነበረው ግንኙነት በጣም ጤናማ ነው የነበረው። አሁንም ጤናማ ይመስለኛል። ትሩሊ ጤናማ ነበር። ስንተኛ ባች ነበሩ ሰርጀሪ ሲገቡ? እንግዲህ መጀመሪያው 84 ነው የጨረሰው ፈረንጅ አይደል? 15ኛ ባች ሊሆን ይችላል በመሃል ካላቋረጠ በስተቀር። እኔ በፈረንጆች 89 ነው የጨረስኩት። የመጀመሪያው ፕሮፌሰር አደም 84 ይመስለኛል የጨረሱት። ዝም ብለን ስንቀንሰው ወደ 15 እንደዚህ ነው እንጂ። አሁን ኢቮሉሽኑን ደግሞ እናውራ። ለምን ቀስ እየተባለ ሰብ ስፔሻሊቲ እየመጣም ሄደ? አይ ቲንክ አሁን ያለበት ሁኔታ ላይ ጀነራል ሰርጀሪ ሰብ ስፔሻሊቲ ያለበት ቦታ ላይ ትሬኒንግ ሲሰጥ የተወሰነ ኮምፕሮማይዜሽን ያለ ይመስለኛል። ለምን ፌሎም ይጋፋል፣ ካርዋን እስከ ሪፎርም ደግሞ የመጋፋት ሁኔታ አለና ሬዚደንሲ ፕሮግራሙን በተለይ የጀነራል ሰርጀሪን እንዴት እያዋደድን ከሰብ ስፔሻሊቲ ፕሮግራሞቹ ጋር መሄድ እንችላለን? እስቲ የእርሶ እይታ ምንድነው? አሁን ምናልባት ሐሳብ ለመስጠት እዚህ ላይ ነገሮችን አንፓክ ማድረግ ይፈልጋል። አንደኛው ምንድነው ዘመንና ስልጣኔ በመጣ ቁጥር ጥልቀትና ስፋት እኩል አይደለም። የመምረጥ ግዴታ ይኖራል እና ሊሆን የሚችለው ውሳኔ ጥልቀትን መምረጥ ነው። ምክንያቱም ጥልቀት ነው ከጊዜ ጋር የሚሄደው። ስለዚህ በጥልቀት ትምህርቶችን ማዘጋጀት በጣም ወሳኝ ነው። አንድ እሱ ነው ማለት። ሁለተኛ ማየው ደግሞ ለምን ለየትኛው ተቋም ነው የምናሰለጥነው የሚለውን ማየት ያስፈልጋል። ለምሳሌ ምርምር የሚደረግባቸውና የትምህርት ተቋማት የሆኑ የጤና ተቋማት ፋስት ትራኪንግ ቶሎ ብለው ሰዎቹ ወደ ጥልቅ ቦታ ላይ የሚሄዱበትን የትምህርት ማስተማሪያ እንትን መቅረጽ ያስፈልጋል። ቶሎ ብለው ወደ አልትራ ስፔሻሊቲ። ምክንያቱም እዛ ካደረስናቸው በኋላ 20 ዓመት ሲሰሩ ትልቅ ልምድ ነው የሚኖራቸው። ነገር ግን ለምሳሌ በእኛ ጊዜኛ ጀነራል ሰርጀሪ ጨርሰን ስንሄድ የነበርኩት ቦታ ለምሳሌ ሁለተኛው ቦታ የማህፀን ሐኪም አልነበር። ሲሊየን ሴክሽን ምናምን የመስራት ግዴታ ነበረብኝ። ስለዚህ የሆነ ተቋም ደግሞ ሙሉ እንትን ስፋት የሚፈልግ ባለሙያ ያስፈልጋል። ይሄ አሁን ከኒድ ከፍላጎት ጋር ስናያይዘው ነው። ይሄ ከሆነ የምንፈልገው የፍላጎታችን ነው ተቋሞችን የሚቀርጸው። የተቋማችን ባህሪ የትምህርት የሚሰጥበት የተቋማችን ባህሪ በዚህ ነው የሚቃኝ። ስለዚህ የተለየ እይታ ይፈልጋል ብዬ አስባለሁ። አሁን ካለው ነገር የተለየ እይታ ያስፈልጋል ብዬ አስባለሁ። ሌላው ማስበው ምንድነው ዘመን ነው የምንቆርጠው ትምህርት ቤት ውስጥ። አሁን እንዲህ አሁን ያሰብናቸው ችግሮችን ለመፍታት ከፈለግን ይሄ ሞር ቦታ ተሰጥቶታል፣ ይሄ ትንሽ ላላ ብሏል፣ ዞር ብለን አላየነውም የሚለውን ነገር እንደዚሁ በተቋማት ማስተካከል ካልተቻለ ተቋም ውስጥ ማስተካከል ይቻላል። ያ ምን ሰጥበት የትምህርት ዘይቤ በጊዜ የተገደበ መሆን የለበት። ይሄ ኮምፒተንስ ቤዝድ ማድረግ ይቻላል። ኮምፒተንስ ቤዝ ሲሆን የሚያስቸግረው ነገር በጣም ብዙ እንትን ይፈልጋል፣ ጊዜ ሰው ይፈልጋል። የተማሪና አስተማሪ እንትን የሚመጣጠነው እንደዚሁ እነዚህ ነገሮች አሉ። ግን እንደው ሲሪየስሊ እንካሰብነው ከቻለን ተቋሞችን ወደዚህ ባህሪ እንዲለወጡ የተወሰኑት ተቋሞች ጥልቀት ያለውን ትምህርት እና ምርምር እንዲሰሩ ማድረግና የተወሰኑ ተቋሞችን ግን አጠቃላይ የሆነ ሰፋፊ ሙያዎችን እንዲያሰለጥኑ ማድረግ የሚለው ነገር ይታየኛል። እንደዛ ማድረግ ካልተቻለ ግን እንደ ጊዜያዊ የሆነው ነገር ኮምፒተንስ ቤዝድ መሆን አንድ ተማሪ ምናልባት 500 ትርፍ አንጀት ኦፕሬት ማድረግ የለበትም። ትርፍ አንጀት ለማወቅ ካረግ ነው በደንብ ቦታ ሲዘን የሚፈልገውን ዕውቀትና ክህሎት ሰባብረን ታች ካወረድነውና ያንን ከሰጠን የሚያስፈልገን ጊዜ አጭር ነው የሚሆነው። 4 ዓመትም ላይፈጅ ይችላል እና የመጨረሻውን 2 ዓመት የምርምር ምናምን ማድረግ ይቻላል። ከጥቁር አንበሳ ሰርጀሪ ሬዚደንሲ ሲያልቅ ቀጣይ ጉዞት ደግሞ ወዴት ሆነ? ቀጣይ ጊዜ እንግዲህ ጨረስን። ያው አሁንም እንዳለው በፊት ነበረ ስፖንሰር ያደረገ ደሞዝ የከፈለው ተቋም ነው እንደገና
እንትን የሚያደርገው። ከዛ ፊት ግን አንድ እንትን ሰርጀሪም ላልገባ እችል ነበር ብዬ የማስብበት አንድ ነገር አለ። ሜቢ ፖስት ግራጁዌትም ላልማር እችላለሁ ብዬ አንድ ገጠመኝ ነበረኝ። ያ ምንድነው አንዳንዴ በእንዝላነት ምናምን መጽሐፍ አንመልስም ወይ የወሰነውን መጽሐፍ እዛ መጽሐፍ ስለማናገኝ እንዲህ ብለን ብቻ ይዘናቸው የምንሄዳቸው ነገሮች አሉ። እና ጊዜ ደረሰና ክሊራንስ ማዞር ያስፈልግ ነበር። 29 ቀን ነው የፈጀብኝ ክሊራንስ ለመጨረስ። ከዛ ልክ የዛን ጊዜ ሰዓት 10 ሰዓት ነው ስራ የሚቆመው። ከ10 በኋላ የመንግስት ስራ ይዘጋል። እና ቀኑ ላይ ደረስኩኝ። የመጨረሻው ቀን ላይ ከምሳ በፊት ደረስኩ እዛ ቢሮ። እና ዶክመንት ልስስል አሁን በቃ ዘግይቷል አንቀበልም ማለት ከኔ ጋር አሁን እንዲያውም ፕሮፌሰር የሆነ ፎረስትሪ አብሮ አደጌ ጓደኛዬ ሃይስኩል ጓደኛዬ አለ። እኔና እሱን ሄድ ነው 6 ኪሎ። ከዛ ተስፋ ቆርጠን በቃ ቡና እንጠጣ ብለን እቺ ሎ ስኩል ጀርባ ላይ ያለች ካፌ አለች፣ እዛ ቁጭ አለን። ቡና ስንጠጣ ከፊት ለፊት አንድ ተለቅ ያሉ ሰው ይያሉ፣ ሙሉ ልብስ የለበሱ ቀጭን ሰው፣ ጸጉራቸው ሙሉ ሽበታም ሰው እና ወዲያውኑ እንትናል ጥያቄ ጠየቁኝ። ትንሽ የተረበሽክ ትመስላለህ አሉኝና እንደተረበሽኩ ነገርኳቸው። በኋላ ሲጠይቁኝ እንደዚህ ሆኖ ብቻ ላመለክት ብዬ ልፈተን ነው ገና ይሄ አሁን ለፈተና ለመቅረብ ነው ማመለክተው። አይ ተረጋግተህ ቡና ጠጣና ችግር የለውም አሉኝና ምን እንደሆነም አላቅም፣ ያው ማጽናኛም ሊሆን ይችላል ብዬ ብቻ ቡና ጨረስን እና ያ ብለው ይዞኝ ሄዱ። እዛው ቢሮ ወሰዱኝ። ከዛ በይተቀበዩ ይሄንን ዛሬም ቀኑ ከሰዓትም ስለሚቻል ተቀበዩ ብለው አሏት። ተቀበሉ ዶክመንቴንና ለካስ የዛ ክፍል ኃላፊ ናቸው። ኃላፊ ነበሩ። ስለዚህ የዛን አመት ሬዚደንሲ ሳያመልጠኝ ፈተና ወሰድኩ። ጨረስን። እንደጨረስን ወደ መጣንበት ነው ወደ ቦረና ነው የሚሄደው። ቦረና እንዳልኩ ከሲዳሞን ግማሹን ወስዶ እስከ ታች ድረስ ነው፣ ከባሊ የተወሰነ ወስዷል እና እስከ እንትን ድረስ ይሄዳል፣ እስከ ታች እስከ ሞያሌ ድረስ ይሄዳል። አዲስ ሆስፒታል አቋቁሞ ነበር። ያ የተቋቋመው ቦታ መጀመሪያ ጂፒ ነበርኩ ቦታ፣ አሁን ቡሌ ሆራ ዩኒቨርሲቲ ይባላል። እዛ አዲስ ሆስፒታል ተቋቋመ። ከከተማው 5 ኪሎ ሜትር ወጣ ብሎ ዳገት ላይ ነው። መኖሪያ ቤት ምናምን አድርገውልናል። እንዲህ እዛ ጀመረን። ግን አንፎርቹኔትሊ ምንድነው ብዙ ባለሙያ ነበረ፣ ወደ 13 ጂፒ፣ አንድ የማህፀን ሐኪም፣ አንድ የህፃን ሐኪም እና እኔ ነበርን የተመደብነው። አንስቴሲስት አልነበረም። ስለዚህ ነገሮች እስኪሟሉ ምናምን ተብሎ ብቻ አዲስ አበባ እንድንቆይ ምናምን ተደርጎ ምን ይሆናል በጌዲዮና በጉጂ መካከል የእንትን ጠብ ይነሳና ዲል ይዘጋል። ስለዚህ እኛ በታች በኩል ገባን። በታች በኩል ገብተን ያው የተጎዱ ሰዎች ምናምን ያጋጠሙ ወደ 1000 ኪሎ ሜትር ምናምን ይሆናል በታች ሲገባ፣ በክብረ መንግስት ተደርጎ ነው የሚኬደው። ስለዚህ ቻሌንጅ ገጠመን። አሁን አንስቴሲስት ስለሌለ እንዴት ነው የሚደረገው? የዛን ጊዜ ዶክተር ቶላ ፐልሞኖሎጂስት ዳይሬክተር ነበር። ካሳ አሁን ጋስትሮኢንትሮሎጂስት ነው፣ እሱ የጤና ጣቢያው ኃላፊ ነበርና ከነሱ ጋር ቁጭ አለንና በኬታሚን ድሪፕ መስራት እንችል እንደሆነ ሐሳብ አቀረብን። ለኛ የዛን ጊዜ የሞራልም ጥያቄ ነበር። ሰዎችን እያየን እንትን ሲሉ ህይወታቸው ሲያልፍ ምናምን ልክ አይደለም ብለን ነበር ያሰብነው። ግን ኢሚዲየትሊ ወሰንን ውሳኔ፣ እነሱም ፈቃዳቸውን ሰጡ። እንግዲህ ይሄ ምንድነው ያው ለእያንዳንዱ ሙያ ቅድም መጀመሪያ እንዳልኩት ክብር አለኝ፣ ጥልቀት ስላለ ሁሉን ነገር የፈለግነው ሙያ ብንወስድ ማንም ሰው በህይወት ዘመኑ የዛን ሙያ ጫፉን አይደርስም፣ ቦታውን አይነካም። እንደዛን ተጠበቀው ሆኖ ግን አንዳንድ ጊዜ ግን እንዲህ አይነት እንትኖች ያጋጥማሉ። ሳትወድ በግድ የሆነ ውሳኔዎችን መወሰን ጥሩ የሆነው ምንድነው 3 ወር በአንስቴዚያና አይሲዩ ኬር ምናምን ስለምንሰለጥን ዶክተር ሳሙኤል ይባላል የህፃናት ሐኪሙ ከኬር ጋር በጣም ፔሪኦፐሬቲቭ አትሎም ግን በኬር ኢንቴንሲቭ ኬር ጋር የነበረው ቀጥሩ ስለነበረ
እሱ ከጀርባ ይሁንና የማህፀን ሐኪምና እኔ እየተረዳ መስራት ጀመርን። ካሳም የዛን የጂፒ ነበረ የሰርጂካል ቲሙን ጆይን አደረገ። በደዛ ሁኔታ እንትኑ ጦርነቱ አቆመ። በኋላ መቀጠል ጀመርን መስራት ጀመርን እና ግን መጨረሻ ላይ ማስታወሰው ልጅ የ20 ዓመት ልጅ ነው ኮንትሮባንድ ንግድ ውስጥ የነበረ ይመስለኛልና አይሲዙ ላይ ተመትቶ ነው የመጣው። ፖሊሶች እዛ ኮሪደር ላይ አድርገውታል። እኔና ካሳ ወክስ እናደርግ እሁድ ነው አስታውሳለሁ። ወጣት አካባቢ ነው አገኘ ነው ልጁ እና በጥይት ነው የተመታው። በግራ በኩል ነው የተመታው፣ ጀርባ ላይ ነው የተመታው። ያው ሾክ ውስጥ ነው እንዴ። የዛን ጊዜም በኬታሚን የሰራ ነው እሱ። ኬታሚን ሰርተን ዳያፍራም ሪፔር አደረግን። ስቶማክ ኮለን ኢንጁሪ አልነበረው፣ ስፕሊኑ ሸተር አድርጓል። እሱን ሰራ እና ምንድነው የሆነው በዛ ዘመን ስፔሻሊስቶች ዲዩቲ አይከፈላቸው፣ ጂፒዎቹ ናቸው የሚከፈላቸው እንጂ ስፔሻሊስቶቹ አይከፈላቸው። እንትን ውስጥ ስለሌለ መመሪያ የለም፣ መመሪያ ውስጥ የለም። ስለዚህ አንዳንዴ ምን ያደርጋሉ ኮምፐንሴት ያደርጋሉ። ለምሳሌ የክትባት ፕሮግራሞች ካሉ የክሮስ ቦርደር ሚቲንግ ካሉ እንዲህ አድርገው ይዘውን ይሄዳሉ። ለምሳሌ ክትባት ፕሮግራም ካለ ቀበሌው 5 ቀበሌ ከሆነ ትዞራለህ በመኪና እንዲህ ኮምፐንሴት ያደርጉናል። ለሪቴንሽን ሜካኒዝም ነው እንግዲህ ለነሱ የዛኔ እና በተቻለ መጠን ይንከባከቡናል እኛ ሪቴል ለማድረግ። ዞሮ ምንድነው የሆነው ሞያሌ ላይ የክሮስ ቦርደር ሚቲንግ ደረሰ። አይ ቲንክ ሳሙኤል አልነበረም ግን የሽነ ጋይናኮሎጂስት ነው እኔ ይዘውን ሄዱ። አይ ቲንክ እኔ ማሌሪያ እንዳቀርብ እሱ ደግሞ ቲቢ እንዲያቀርብ ነው። እዛ ላይ የሆነች አጭር ፕሬዘንቴሽን አድርገን እነሱ ሚቲንጉን ያካሂዳሉ። እኛ ሞያሌ አባቱን አገኘ ነው የዛን ልጅ በኮንትሮባንድ የተመታ። በጣም ተደስቷል። በህይወት እኮ አለ ምናምን አለን። ፈለገው አጣው መጥቶ በቃ እንዲያውም ልጃችሁ ነው ያለን። ልጃችሁ እኮ እንደዚህ ሆነ። እሱን አስታውሳለሁ የመጨረሻው እንትን። በኋላ ግን አነስቴስት አገኘን። ታይ የሚባል ወዳጄ በፊት ፐብሊክ ሄልዝ ሰራ የኤፒዲሞሎጂ ክፍል ኃላፊ ሆነው አሁን ለፐብሊክ ሄልዝ ይሰራል ኦሮሚያ ለሴቭ ዘ ችልድረን ይመስለኛል። እሱ ተመደበ። እሱ ሲመደብ በዛ በነበረው ኢንኮንቪኒየንስ የሽነህና ሳሙኤል ወደ መጥቶ ይላሉ። መጥቶ የዛኔ ካርል ሆስፒታል ነበር፣ ጥሩ ሆስፒታል ስለሆነ ሄዱ። እኔ ቀረውኝ እና ታየ ሲመጣ አሁን እኔ ጋር ተመደበ። ግን አስቸጋሪ የሆነው ነገር ምንድነው 2 ሆስፒታሎች ነው ያሉት። አንድ የህፃናት ኮምፖነንት ያለው አንስቴዚያ ማሽን ያለው፣ የህፃናት ኮምፖነንቱ ከኛ ጋር ይዞር ነበር። ስለዚህ አንድ ወር እዚህ እንሰራለን ቡሊ ወራ፣ አንደኛውን ወር እዛ እንሰራለን። እንደዚህ ሆነን ወደ 4-5 ራውንድ ከሄድን በኋላ ግን ታከተን። ምክንያቱም በመፈናቀል ነው ወደ ሆነ ቦታ ስንሄድ አንድ ወር ስንቆይ እዛም እንደ ቤት አይደለም እንኖረው፣ እዚህም እንደ ቤት አይደለም። ኤኒዌይ አንድ ላይ ተካተን የሁለተኛው እንትኔ የሰርጂካል ፕራክቲስ ኢሚዲየት የሆነው ኔጌሌ ቦረና ሆስፒታል። ኔጌሌ ቦረና ፐብሊክ ሄልዝ ደግሞ ፕራክቲስ ያደረኩበት 2 ዓመት ተኩል የቆየሁበት በኖርዌጂያኖች የተሰራ ነው። ያ ሆስፒታል አይቪ ላይን አይቪ ፍሉድ ላይ አመርት ነበር። ማምረቻው የዲስቲሊንግ እንትን ሁላ በዛ ጊዜ ነበር። ስለዚህ ወደ ኔጌሌ ሙቭ አረኩኝ። በጣም ሰፊ ነው ግን የኔጌሌ ችግሩ ምንድነው የሚቀጥለው ሬፈረል ፖይንቱ 325 ኪሎ ሜትር ጥርጊያ መንገድ ነው ይርጋለም። ስንት ሰዓት ይፈጃል እሱን መንገድ? ዘወልዴ ሊፈጅ ይችላል። ያ ዘወልዴ ነው የሚፈጀው። ባስ ሙሉ ቀን ነው ከሐዋሳ ይነሳ ኔጌሌ ሙሉ ቀን ነው የሚፈጅበት። ወደ ሐዋሳ የተቃረበ ነው ይርጋለም። ስለዚህ ብዙ ነገሮችን እዛ ነው ሃንድል ማድረግ የነበረብን። ኦርቶፔዲክስ የዛኔ ብዙም የሚያመዝነው ወደ ኮንሰርቫቲቭ ትሪትመንት ምናምን ነበር። ጄሶ አድርጎ ዊንዶ ከፍቶ ምን ብሎ እንዲህ ሲዜሪያን ሴክሽን ሂስቴሬክቶሚ እነዚህን ከታየ ጋር መስራት ጀመርኩኝ። ወደ 2 ዓመት ከምናምን አካባቢ ሰራሁኝ እንደዛ። ዘላስት ዴም ስወጣ በቃ የተጭኖ ልወጣ ስል ሲዜሪያን ሴክሽን ሰርቼ ነው የወጣሁት። ይሁሉ አሁን የነገሩኝ በጣም ስትረስፉል የሆኑ ሲቹዌሽኖች ናቸው። ለምን አንደኛ ስኮፑን በጣም ሰፊ ነው፣ የመረም ደግሞ ፕራክቲስ የምታደርጉበት እድል ነበርና በዚህ ሁሉ ጭንቀት ጊዜ ላይ እንዴት ነው ራስዎትን የሚንከባከቡ የነበሩት? ወይም ደግሞ ሴን ሆነን ለመቀጠልም የተወሰነ ራሳችንን ማየት አለብንና ያን ምን ያደርጉ ነበር እንደ ያንግ ሰርች? እውነት ለመናገር በጣም የተለየ ነገር ምናምን ዲዛይን አላደረኩም። አሁን እንደማስበው አይደለም። የዛኔ አሁን ራስን ለማረጋጋት
የሚጠቅሙ ብዙ ነገሮችን አውቃለሁ። የዛን ጊዜ ግን አይ ቲንክ ወጣትነቱም ነው በዛ አይነት የኑሮ ዘይቤ መግባትና ህይወትን መፈታተን ቻሌንጅ ህይወትን ውጣ ውረድ እንትን ማለት እንደዛ ነው። ግን እውነት ለመናገር በዛ ጊዜ በጣም ተስፋ ማረጋቸው ነገሮች አልነበሩ። ምክንያቱም እነዚህ ቦታዎች በጣም ሩቅ ናቸው። የነጌሌን ኮምፕሊትሊ በተለየ መልኩ ነው ማየው። ግን ቡሌ ሆራ በነበርኩበት ጊዜ ከተማው ትንሽ ነው፣ ብዙ ነገሮች የሉም። ለምሳሌ መብራት የሚያቆሙ ይርጋ ጨፌ ላይ ነው፣ ቴሌቪዥን ይርጋ ጨፌ ላይ ያቆመ። ስለዚህ ፊልም እንኳን ብንፈልግ በዛኛው ሳይድ ደግሞ ኢንስቲትዩሽኑ ብዙ ነገር እያደረገልን ነበር። እንዲያውም ምን አደረገ፣ ጄኔሬተር ሰጠን፣ ቴሌቪዥን ገዛልን፣ የስንትን ቪኤችኤስ ማጫወቻ ገዛልን። እነዛ ሁላ እኛን ሪቴል ለማድረግ ነው። ያ ኢንስቲትዩሽኑ እና የኦሮሚያ ጤና ቢሮ ብዙ አቴምፕት አድርጓል እኛን እዛ ሪቴል ለማድረግ። በጣም ፒስፉል ነው፣ አፕሪሼት ያደርጋሉ። ኢቭን ጉብኝት ይደረግ ነበር። የኦሮሚያ ጤና ቢሮ ኃላፊ መጥተው 1 2 ጊዜ 3 ጊዜ ጎብኝተውናል። እንደ ጓደኛ ቁጭ ብለው አናግረውን አይዟችሁ ጎበዝ ምናምን ብለው የሚሄዱበት ጊዜ ነበርና ግን ቪኤችኤስ ፊልሙን ለመግዛት ዲላ ነው መምጣት ያለብን 100 ኪሎ ሜትር። መጀመሪያ አካባቢ ሰው መላክ ጀምረን ነበረ። ግን ማይሆኑ ፊልሞችን ይዞልን ስለሚመጣ በሚኒባስ ነው የሚመጣው፣ የሚኒባስ ሹፌር ነው የምትልከው። በኋላ ግን ከኛ አንድ ሰው መሄድ ጀመረና እንደዛ ነገሮች ነበሩ። ያ ቦታ ከብዙ ነገሮች ያራቀ ነበረ። መብራት የለውም። ጄኔሬተሩ በ16 ሰዓት 1 በርሜል ይበላል። ለከተማ ይበቃ ትልቅ ጄኔሬተር ነው የነበረው። ስለዚህ የሚነሳው ከእንትን በደም ተቀናጅቶ የሬዲዮሎጂ ላቦራቶሪ አንድ ላይ ነው የሚደረገው። ከዛ ሰርጀሪ ሲሆን የሚነሳው እንጂ አይነሳም፣ ነዳጅ በጣም ይበላል። ከዛ ግን ምንድነው እንደ ቅርጫ ምናምን ነገሮችን አቴምፕት አድርገናል። በተለሻለ መጠን እዛ ግቢ ውስጥ በጣም ጥሩ ግንኙነት ነበረን። ፍሬንድሺፑ በጣም ስትሮንግ ነበረ። ኦልሞስት ሁሉም ሐኪም አብሮ ነው የሚውለው እና ለተወሰነ ወራት ያው ሰርቷል። ከዛ በኋላ ግን እዛ መቆየት ባለመፈለግ ሳይሆን የተሻለ ነገር በመፈለግ የተወሰነ ሰዎች ወደ መቱ ሲሄድ፣ የተወሰነ ሰው ደግሞ ወደ ኔጌሌ ሄደ። ኔጌሌ ሄድኩኝ። ኔጌሌ ማቆ ከተማ ነው። በጣም አስቸጋሪ በሆኑ ጊዜዎችም የቆየሁበት ከተማ ነው። ለምሳሌ የመንግስት ለውጥ ሲኖር እኔ አቪሎ የሚባል ቦታ ነበርኩኝ። መንግስቱ ኃይለማርያም ከዚህ ሀገር ሲሄዱ የ6 ሰዓት ዜና ያዳመጥኩት የሆነ ቦታ ፓስታ ስበላ ነው። ኤልካ አሁን ኢርሊ ይባላል፣ የዛ ብራንች ኦፊስ አለ። እዛው ያዳመጥኩትና ከብዙ ቀናት ውጣ ወረድ በኋላ ያን ቦታ ኢቫኬት ማድረግ ነበረብን። ሰደሊ ሰራዊቱም እየተመለሰ ነው ምናምንና ቀጥታ የገባ ነው ኔጌሌ ቦረና ነው የገባ ነው። በዛ ዲፊካልት በሆነ ታይም መኪና ዋዝጎትተ ምናምን እንደዚህ ብቻ እዛ ደረሰን። 1 ወር አካባቢ ምንም መንግስት የለም ምንም የለም፣ ግን ፒስፉል ነበር እና ተመልሼ እዛ ሄድኩኝ። ምክንያቱም ቢልድ አፕ ያደረኩት ፍሬንድሺፕ ማቃቸው ሰዎች፣ ከተማው ጥሩ ነው። የቦረና ህዝብ በጣም ጥሩ ህዝብ ነው። አሁን እንደ ትራዲሽን የምናያቸው ኮሚኒቲዎች በጣም ጥሩ ናቸው። የጉጂም ብሔረሰብ በጣም ጥሩ ነው። ስለዚህ ቦረና ገባሁኝ ሰርጀሪ ፕራክቲስ ለማድረግ። እንዳልኩ የተወሰነ ሮቴሽን ከሄድን በኋላ በቋሚነት መቀጠል ጀመርን። እስከ መቼ ነው? እስካገባ ድረስ ለማግባት ፕላን እስካደረግ ድረስ የነበረው ወቅት ነው እዚህ የቆየሁበት። ከቦረና በኋላ ጉዞት ደግሞ ወዴት ሆነ ቀጣይ? አሁን ምንድነው በዛ ጊዜ የነበረው ኃላፊ በኋላም ውጭ ወጥቶ አልተመለሰም። አንድ ሐሳብ አመጣ። እኔም ሐሳብ አስቀመጥኩኝ፣ እሱም ሐሳብ አመጣ። የኔ ሐሳብ ምንድነው? ዝውውር ነው፣ እንድዘዋወር ነው። የእሱ ሐሳብ ደግሞ መዘዋወር የምትችለው አንድ እንትን ሲሆን ነው፣ አንድ ፕሪኮንዲሽን አለ። አይ ቲንክ ደብረ ዘይት ብዙ የቀዶ ሕክምና ግልጋሎት አልነበረም። አምኖት ሹክን የነበረ አይመስለኝምና እዛ ቡሌ ሆራ የነበረን ሀገረ ማርያም ነው የድሮ ስሙ፣ ሀገረ ማርያም ሆስፒታል የነበረው ፕራክቲስ እኛ ያደረግነው። እንግዲህ እዛ ስንገባ ነርሱ ማሰልጠን ነበረብን፣ እቃዎችን ማየት ነበረብን። አዳዲስ እቃዎች ናቸው የነበሩት። ለምሳሌ የፓቶቢሊያሪ እቃዎች ነበሩ፣ እነሱን አሴምብል ማድረግ፣ ጀነራል ሰርጀሪ ምናምን ሁሉን ነገር ማድረግ ነበረብን። ቱ ሰርቴን ኤክስቴንት ኤክስሬይ የምንወስድበት ጊዜ ነበረ።
አንድ ቴክኒሻን ነበረን። ያ ቴክኒሻን በተለያየ ምክንያት እንትን ሲል መምጣት ሳይችል ሲቀር እዛ ግቢ ሆኖ መምጣት ማይችልበት ጊዜ ሲኖር ኢዚ ነበረ፣ ዲጂታል ነበር፣ እንደዛ ነበረ እዛ የነበረውና ያንን ስቴሪላይዜሽን ማሰልጠን፣ ነርሶችን ማሰልጠን፣ የዋር ቴክኒክ ምናምን ነበረብን። ያንን ስለተገነዘበ ደብረ ዘይት እንድዘዋወር በዚህ ተስማማንና ፕሮሰሱ እየሄደ ያለ ሳይፈርም በዛው ሄደ። መምጣት አልቻለም ተመልሶ። ስለዚህ እንዲያን ነገሮች ደግሞ ወደ ኋላ ይመለሳሉ። ወደ ኋላ ተመለሰ። ወደ ኋላ ሲመለስ ሻሸመኔ የሚል ሐሳብ መጣ። እነዛ ያሉት ሰዎች ደግሞ እኔን አያውቁኝም። አዲስ ሊደርሺፕ ነው እንዲህ ብቻ ያ እንትን ሆነ። አሁንም ቢሆን ከብዙ ውጣ ውረድና ውይይት በኋላ ናዝሬት ተወሰነ። ናዝሬት እንዲጀምር ተወሰነ። ባይዘን አግብቻለሁ እኔ። ስለዚህ መመላለስ ነበረብኝ በአውቶቡስ ኤቭሪ ዴይ እና የዛን ጊዜ ማልሄድባቸው የአውቶቡስ አይነቶች ነበሩ። ቅጥቅጥ አልሄድም። ስለዚህ መመርጣቸው ሶ ኢዲዮቲክ ግን ያረጁትን አውቶቡሶች ነበር መርጠው። ምክንያቱም ምንድነው? እነዛኞቹ ለአደጋ በጣም የተቃለጡ ነበሩ። የዛኔ መኪኖቹ አዲስ ናቸው፣ ጥሩ ናቸው፣ ግን ይፈጥናሉ። የኔ አናሊሲስ የነበረው ግን እነዚህም እኮ ደካማ ስለሆኑ ኤኒቲንግ ሊበላሽ ይችል ነበር እና 2 ዓመት ግን ተመላለስኩኝ። ዲዩቲ ካሮንኩ በስተቀር ኤቭሪ ዴይ ወደ ቤት መጣለሁ፣ ጠዋት መጣለሁ፣ ስራ መጣለሁ። ግን አንዳንዴ የሚገርመው ነገር ከ2 ሰዓት በፊት ቀድሜ የመጣበትን ጊዜ ነበር። ኢቭን ሞርኒንግም ሊድ ማድረግበት ወቅት ነበር። ናዝሬት 2 ዓመት ቆየሁኝ። በጣም ጥሩ የሰርጂካል ፕራክቲስ የነበረኝ ጊዜ ነው። እንደዚህ አይነት ሆስፒታሎች ያሉ ይመስለኛል። አምቦ፣ ናዝሬት የመሳሰሉት ላስት ፖይንት ናቸው ለበሽተኞች። ከዛ በኋላ አዲስ አበባ መምጣት በጣም የሚከብዳቸው በከተማው ትልቅነት ከገንዘብ ጋር በተያያዘ ካልቸራል ዲፈረንስ፣ የቋንቋ ምናምን የሚገድባቸው። ስለዚህ በዛ በኩል ናዝሬት ነው የመጨረሻው፣ አዳማ ነው የመጨረሻው ማረፊያ ቦታና የሰርጂካል ፕራክቲሱ በጣም የዳበረበት ስለነበረ በጣም ጥሩ ጊዜ ነበረኝ። ግን ሰው አያቀኝም። ምክንያቱም ያው ከምሰራበት ቀን አርብ ነው መሰራው። አርብ አድሬ ቅዳሜ እመጣለሁ። ከዛ ውጭ እኔ አድርገኝም እዛ ወደ ቤት እመጣለሁ። እንደዛ ነበር። ከዛ ወደ አዲስ አበባ የመምጣት ፐርማነንት ነው። አሁን ምንድነው ወደ አዲስ አበባ ለመምጣት እንቅፋት የሆኑ ነገሮች ነበሩ። አንደኛ ጊዜ ማለቅ አለበት። አሁን እንዳለው የ1 ዓመት ትምህርት እንደዚህ ነገር ስሌት አለው። ግን አንድ ነገር ለነገሩ በዛ ሂደት ጥቅሞችም ነበሩት፣ ጥቅሞችና ማካካሻዎች ነበሩት። አንደኛው ማካካሻ የተቀረችኝን እንቅልፍ መኪና ውስጥ ተኛለሁ ጠዋት። ሁለተኛው ማካካሻ ስመለስ መጽሐፍ አነባለሁ። ከዛ በተቀረ ፕራክቲሱ ጥሩ ነበረ። ብዙ ወዳጆች አፈራሁበት ነው። እንዲያውም ገና እንደሄድኩኝ ነው መልስ የጠራን ሆስፒታሉ የሆስፒታል ሰራተኞች ጓደኞቻችን ራስ ሆቴል ትልቅ ድግስ ነው ያደረጉልን። ምንጣፍ ሰጥተውን፣ ምንጣፉም አሁንም አለ ቤት አለ። 2 ዓመት እንደዛ ያለፈ ግን ብዙ ጊዜ እንትን ነበር ቢሰለቼ ምንድነው ማረገው እያልኩኝ ሐሳብ ውስጥ ገባ ነበር እና ሰድሊ የአለርት የዛን ጊዜ ቨርቲካል ፕሮግራም የተወሰነ ነገር ነው የሚሰራው ከስጋ ደዌ ሕክምና ከአይን ሕክምናና ከቆዳ ሕክምና ጋር የተያያዘ የተሐድሶ ሕክምና ያካተተን ስራ ነበር የሚሰራው። መልቲናሽናል ኤንጂኦ ነበር እና በተለያየ ምክንያት በነበረው ላይታች ወደ መንግስት ዞረ። ወደ መንግስት ይዞር የመንግስት መስሪያ ቤት ሆነ። ስለዚህ በግብረሰናይ በነበረበት ጊዜ የነበሩ ሰዎች የተለያየ አማራጮችን በመጠቀም ሄዱ። ስለዚህ ከፍተኛ የሆነ አስጊ የሆነ የሰው ኃይል እጥረት ተከሰተ። አንደኛው በተለየ ስጋ ደዌ የኦፕራሲዮኖችን የሃንድ የነርቭ የቁስሎች ምናምን ሕክምና ማስቀጠል አንዱ ነገር ስለሆነ እዛ ቦታ ላይ ሰው የለም። አንድ የአጥንት ሐኪም ነበሩ፣ አሁን በህይወት የሉም፣ ወዳጃችን ነበሩ ዶክተር ሰለሞን። ከዛ በተቀር ማንም ሰው የለም። ስለዚህ ማስታወቂያ ወጣ። አለፍኩኝ ማስታወቂያ እንትን ላይ ኢንተርቪው ምናምን ነው። በዛ ምክንያት ወደ አዲስ አበባ መጣሁ እና እዚህም አሁን ምንድነው ፕላስቲክ ሰርጅን መሆን ፈልጌ አይደለም። የዛን ጊዜ ስለ ፕላስቲክ ሰርጀሪ ምናምን እንደማንኛውም ሬዚደንት ካለኝ ዕውቀት ከዶክተር ዩ የዛኔ ዶክተር ዩ ነበሩ የሚያስተምሩት።
ከሳቸው ካገኙት ዕውቀት በስተቀር ፋሲኔት ያደረገኝ የነበረው ሌላ ህክምና ነው። እንደ የኩላሊትና የፊኛ የመሳሰሉት ነገሮች ናቸው፣ ወይም የአንጀት ህክምና እንደዚህ ናቸው። እኔም ሳልሆን ብዙዎቻችንን ይስብ የነበረው። እዚህ ስመጣ ግን ደግሞ ችሎታ የለኝም። የእጅ የነርቭ የስጋ ደዌ ህክምና ማስቀጠል የሚችል እንትን የለኝም እና በዛ ጊዜ አሁንም ቢሆን ለዚህ ለፕላስቲክ ሰርጀሪ ትልቅ አስተዋጽኦ ያደረጉት ዶክተር ሩት ዲካሳ ነች። እሳቸው የዛኔ የአለርት ማዕከል ዳይሬክተር ነበሩ፣ ኤክስኪዩቲቭ ዳይሬክተር። ስለዚህ ዘሞመንት እኔ ስቀጠር ያደረጉት ነገር ምንድነው በፊት ይሰሩ የነበሩ ሰዎችን መጥራትና እኔን ኮርስ እንዲሰጡ ማድረግ ነው። እና በዛ ጊዜ ሮናልድ ኬዝ የሚባለው ሰው ኦርቶፔዲክ ሰርጅን አፍሪካ ውስጥ 29 ዓመት የሰሩ ሰው እሳቸው እንዲመጡ ተደረገ። እሳቸው ጻፉልኝ። ካኒንግሃም ታስታውሳት እንደሆነ አናቶሚ አፐርሊን ብሎልኝ ባለች አይደል፣ እሷን አንብበህ ጠብቀኝ ተባልኩኝ። ከእሳቸው ጋር 6 ሳምንት እንደዚህ በሮቴሽን መስራት ጀመርኩኝና የዛን ጊዜ ወደ አንድና ፐርፈራል ነርቭ ሰርጀሪ ምናምን ያው እንትን አደረገኝ ከስጋ ደዌ ጋር በተያያዘ እና ያ የነበረው ውሳኔ ዶክተር ሩት የወሰኑት ውሳኔ አሁን አለርት እንደ አንዱ ኤክሰለንስ የያዘውን የፕላስቲክና ሪኮንስትራክቲቭ ሰርጀሪ እውን እንዲሆን ያስቻለ ፋውንዴሽን ነበር ማለት ይቻላል። ስለዚህ ወደ አዲስ አበባ መጣሁ። አሁን ግልጽነቱን በጣም እየወደድኩት ነው። ለምን ህክምና እንዴት እንደገቡ፣ ሰርጀሪ እንዴት እንደገቡ፣ ቀጣይ ደግሞ ወደ ፕላስቲክ ለምን ብዙ ጊዜ ኦነስት መሆናችን በውዝግብ ላለን ሰዎች ለተማሪዎቹም ደግሞ ግልጽነት ይጠቅማል እና ለግልጽነቱ አመሰግናለሁ። ምናልባት ምንድነው እንደው ለትል ቢት ዲፐርስ እናስበው ይሄን ነገር ለምሳሌ እኔ ፕላስቲክ ባልገባ ኑሮ ሌላው ዓለም ይጨልም ነበር ወይ? አይጨልምም። ቅድም እንዳልኩት ነው ህክምና ባልገባ ኑሮ ግብርና በገባ ኑሮ አይጨልምም። it depends ልክ ለህክምናውና እንትን እንዳረኩት አስተዋጽኦ እንደተጋውት ምናምንም እኮ በዛም በተጋ ሁሉም ሰው ባለበት ቦታ ላይ በጣም ጠንካራ መሆን ያለበት። ሁሉም ሰው ባለበት ቦታ ላይ ያንን ነገር ወደ ጥግ መውሰድ ከቻለ በዛ ሙያ የትም ይደርሳል። አንዳንዴ ምንድነው የምናደርገው ከላይ የሆኑ ግምጋሜዎችን እንወስዳለን። እንደዚህ ሐኪም ስለሆንኩኝ ማች ቤተር ነኝ ብዬ ላስብ ይችላል። ነገር ግን ያ ጓደኞች አሉ ሞተር ቴክኖሎጂ የነበሩ ሹት ያረጉ የአርባ ምንጭ አሁን ዲኒ ነበረው የኔ ሰፈሬ ልጅ ነው አባቡ ፖስት ዶክተራል የሰራ ምናምን ነው እና ይኮናል ለፈልጌ ነው አሁን እነዚህ ነገሮች ኦፕንሊ ዲስከስ ማድረግ በምንሄድበት መንገድ ምንድነው ብዙ አማራጮች አሉ። ኦፖርቹኒቲስ ቻንስም ብዙ ላይሆን ይችላል ምናምን ነው በኦፖርቹኒቲ ምናምን ነው። ኦፖርቹኒቲ በግማሽ የበሰለ ዳቦ ነው። በግማሽ የበሰለ ዳቦ ግን መፈለግ ያስፈልጋል። አይን ጆሮ ክፍት መሆን አለበት። ስለ ፕላስቲክ ቀዶ ህክምና ታሪክ ነው ደግሞ አሁን እንዲያወሩልኝ የምፈልገውና ቅድም ዶክተር ይሁን ተጠቀሱ፣ በኋላ ዶክተር ሰለሞን፣ ዶክተር አስራት አብዛኞቹ ውጭ ነው ተምረው የመጡትና አገራችን ውስጥ መሰጠት የተጀመረው የእናንተ አካባቢ ላይ ይመስለኛል። ከሰማሁት ተማሪዎቹንም የተወሰነ ለመጠየቅ እየሞከርኩ ነበርና ትሬኒንጉ እንዴት ፎርማሊ ሊጀምር እንደተቻለ የነበሩት ሃርድሺፖች ከዛ በኋላ ላይ ደግሞ እርሶም አስተማሪ ሆነው በደንብ በጣም ጠንካራ ሰብ ስፔሻሊቲ ፕሮግራም አሁን ደግሞ ሬዚደንሲ ፕሮግራምም ሆኖ ቀጥሏልና እዛ ላይ ስለነበረው ነገር ደግሞ እስቲ ያወሩ። ምንድነው 4 ዘመኖችን ማየት ይቻላል። የመጀመሪያው ዘመን ከአንድ ህትመት ውጭ ኦዶልፍ የሚባል ሰው ሶዶ ላይ የአሜሪካን ሰርጅን ነበር እና ክሌፍቶች ይሰራል፣ በርን ይሰራል፣ ትሬኒንግ ይሰጣል፣ ሃንድ ሰርጀሪ የሚሰራ ነበር። ከሱ ውጭ እስከ 74 በፈረንጆ ድረስ ብዙ የሪከርድ የለም ከዚህ ሙያ ጋር የተገናኘ ነገር እንዳየሁት በኔ እይታ በኔ እንትን ሪቪው። ከዛ ሁለተኛው ዘመን እስከ 2001 አካባቢ ሊወስደን ይችላል። 2001 2002 ሁለት ነገሮች የተከሰቱበት ዘመን ነው። አንደኛ ዶክተር ዩ ከደቡብ ኮሪያ ኤክስፓርት ሆነው ለ30 ዓመት አገልግለው ሪታየር ያደረጉበት ይሄ ዘመን አለ። ኒል ወደ 30 ዓመት ነው። እሳቸው ወደ 2003 2004 ይመስለኛል 2003 መጨረሻ። በዛ ዘመን ደግሞ ውጭ ሀገር የሰለጠኑ ሰዎች ነበሩ። 4 ሰዎችን ማስታወስ ይችላል። አንደኛው ዶክተር ሰለሞን አረጋዊን የመጀመሪያው ፕላስቲክ ሰርጅን 5 ዓመት እንግሊዝ ሀገር።
ከዛ ዶክተር ቀለሙ ደስታ እንደዚሁ 5 ዓመት ተመሳሳይ ትምህርት ቤት ለሁለተኛ ደረጃ። ከዛ ብዙ ጊዜ ስማቸው የማይወሳ የፕሮፌሰር ጀማል አብዱልቃድር ወንድም ሰይድ አብዱልቃድር አለርት ይሰሩ ነበር። ፕሮፐርሊ ለ2 ዓመት ሃንድ ሰርጀሪ ሰለጠኑ ናቸው ወዘ ጀነራል ሰርጀሪ ባክግራውንድ። አራተኛው ዶክተር አስራት ነው። ዶክተር አስራትን ነው ሪፕሌስ ያደረኩት እኔ አለርት ስመጣ። ዶክተር አስራት ኢንዲያን የተማረው እሱ የተማረበት ትምህርት ቤት እኛም በኋላ የተማርንበት ትምህርት ቤት ባልሆነ ከዛ ከ2003 ምናምን አካባቢ እስከ 2004 ይመስለኛል ቫኪዩም ነበር ኢትዮጵያ ውስጥ ምንም ፕላስቲክ ሰርጀን አልነበር። ለምንድን ነው እንደዚህ ያልኩት? ሶስተኛው ፌዝ ተጀመረ። አይ ቲንክ 2001 ይመስለኛል ዶክተር ዮሐንስ ደምሴ ኖርዌይ ተላከ እና ለዚህ ፋውንዴሽን የሆነው የበርን ፕሮጀክት መጣ። ከበርን ፕሮጀክቱ ቀጥሎ የክሌፍት ሊፕ ኤንድ ፓሬት ፕሮጀክት መጣ የካቲት። እነዛ ያንን ያመጡ ሰዎች ከአሁን በፊት አለርት ይሰሩ የነበሩ የተወሰኑ ሰዎች አሉ እንደ ፖሊግራፍ በኋላ ሜንተራችን የነበር አስተማሪያችን የነበር እነሱ ከኖርዌጂያን እርዳታ ድርጅት ጋር በማጣመር እዚህ ሀገር ትሬኒንግ ፕሮግራም ያስፈልጋል ተብሎ ተባለ። ከዛ በፊት ግን 2 ሰዎች ደግሞ ትሬኒንግ ወስደዋል። ግን ትሬኒንጉ ፐብሊክ ሄልዝን ያቀፈ ነው። ኪዳኑ እስጢፋኖስ እና ተስፋዬ ሙላት እነዚህ አንደርግራጁዌት የኔባቾች ናቸው። እነሱም ኖርዌይ ነው የተማሩት። ኖርዌይ ሲማሩ ግን የ2 ዓመት ትምህርት ሆነ ቲሲስ አለ። እነሱ አሁን በዚህ በሁለተኛው ዘመን ላይ የሚካተቱ ናቸው። ከዮሐንስ በፊት ይመስለኛል ጨርሰው የመጡት። ዮሐንስ የ3 ዓመት ፕሮግራም ይሁን 2 ዓመት ፕሮግራም ይሁን ጭቅጭቅ መጣ። ከዛ ካሪኩለሙን ተርሚኖሎጂውም ስፔሻሊቲ ምናምን አሉ ፈረንጆቹ። ዮሐንስ ሬጂስተር አላረገም። 4ኛ ባች ነኝ ለዛ ፕሮግራም እስከ 4ኛ ባች ድረስ ሬጂስተር አላረገም። ስለዚህ መመረቅ አለብን ብለን እንደዚህ ሲባል ብቻ እኔና አሁን አሜሪካ ሚኖር ሲሳይ 6 ኪሎ ሄድን እና እዛ ሬጂስተር አለን ጠይቅ ስንል ምንም አላዳመጡንም። ግን ሲያዩን ለሰመር ኮርስ የመጣን መስሏቸው ነበርና ሊያዳምጡን አልቻሉም። ሰመር አሁን አይደለም ሂዱ ምናምን አሉን። ትንሽም እንትን ነበረው ኮንቨርሴሽኑ ትክክል አልነበረም። እኔ በአጋጣሚ ሆኖ ባጃ አየሁኝ መሰለኝ። ከዛ ባጁን ከሰሰኝ ባጅን ለምን ታያለ ምናምን የሚል ነገር መጣ። ብቻ እንደዚሁ ስንመላለስ ሬጂስትሬሽኑ ምናምኑ ሳይሳካ 4 ዓመት ፈጅ። 4 ዓመት ከዛ ሬትሮግሬድ እንትን እንድናረግ ሬጂስተር እንድናረግ ተወሰነ። ከዛ ሁለተኛው ደግሞ አስቸጋሪው ነገር ምን አይነት ልብስ ይልበሱ ነው። ያ እስከ ትናንትና ልንመረቅ እስከ ትናንትና ይሁን 2 ቀን በፊት አጨቃጫቂ ነበር። እቺ መስመር ይኖራት አይኖራት ነው። ያንን አሁን ሶልቭ ሊያደርግ የሚችል ምንም አካል አልነበረም። መጨረሻ ለምን ተወሰነ? የአንደርግራጅ ወይም ደግሞ የሬዚደንሲ ወይም ደግሞ የማስተርስ ልብስ ተመሳሳይ ነው። እሱን ይልበሱና 8ቱን ግራጁዌት ያርጉ ተባለ። ሄደን 8ታችንን ተሰለፍን። ቁሙ ተባለን። በፕላስቲክ ሰርጀሪ ምናምን ተብለን ከዮሐንስ ጀምሮ 2004 እስከ 2007 እኔ 8 ሰው ተመረቀ። ብዙ ባች ባንዴ ማለት 4 ባች ነው ባንድ ጊዜ ተመረቀ እና አጨቃጫቂ ነበረ። ከዛ በኋላ ነው ሰብ ስፔሻሊቲ ከፒኤችዲ ጋር ኢኩቫለንት ነው ምናምን ተብሎ አሁን የመጣው እንጂ በእኛ ጊዜ በጣም ግር ብሏቸው ነበር። ፓርትሊም እዛ ካሪኩለሙ ላይ ተጻፉት ተርሚኖሎጂ አጻጻፉም ይመስለኛል። በኋላ ላይ ደግሞ እርሶ ደግሞ አስተማሪ ሆኑ። ከዛ ምንድነው የሆነው? ያው የእንትናችን ፕሮግራም ውጭ ሀገር 2 ዓመት ነው። 1 ዓመት ተኩል ይቆያል። 1 ዓመት ተኩል እንደ ሳንድዊች ነው። የሳንድዊች ፕሮግራሙ እኔ ላይ ተለወጠ። ፎር ኤ ቤተር ተለወጠ። እንደ ሀገር የሚቆይበት 1 ዓመት ወደ 6 ወር እና ደግሞ መጀመሪያ ከመሄድ እዚህ 1 ዓመት ሰርቱ የሚሄድ ይሄ ወደ ቴክስት እንዳረገ 3ኛው ዘመን እስከ 2009 ደረሰና 1 ዓመት ተጨመረ። ይሄ በኖራድ እርዳታ ሰብ ስፔሻሊቲ ፕሮግራም አዲስ አበባ ዩኒቨርሲቲ ይሰጣል። ግን ሳንድዊች ነው። ቬሎር ኢንዲያ በርገን እና ሜጀር ኮርሰስ ኢን ዘ ዩኬ ይደረግና ግማሹ እዚህ ሜንተሮች አሉን ወዳጆቻችን የነበሩ የካቲት የነበሩ ሰዎች ነበሩ። ከዛም ደግሞ ጨርሰው የመጡት ዶክተር ይገረሙ መጀመሪያ አለርት መጣ። እኔም ሳልሄድ ግን ምንድነው ኮንሰፕቱ የመጀመሪያው ዓመት ችግር ሳይፈጠር አልቀረም መሰለኝ።
የመጀመሪያው የሚሄዱ ሰዎች ፕላስቲክ ሰርጀሪ ፕራክቲስ አድርገው አይደለም ፕራክቲስ ከሚደረግበት ኢንስቲትዩሽን አይደለም የሚሄዱት ስለዚህ ዛር ላይክ ነጭ ወረቀት ናቸው እንደዛም ያላቸው አስተማሪ ስላለ ነው አሁን ኦፊሻሊ ብናገር ቅር አይሰኝም ብዬ አስባለሁ እና ያ ነገር ተለወጠ አይ አገር ቤት አንድ አመት ይቆዩ የሚለው ነገር ተወሰነ አንድ አመት ከተጀመረባቸው ሰዎች አንዱ ነኝ አንድ አመት ቆየሁኝ የኢንዲያን ፕሮግራሙን አሳጠር ነው ምክንያቱም አንዱን ትሬኒንጉ አገር ውስጥም ስላለ ነው በዚህ ሁኔታ ያ ነገር አለቀ ወደ ምን በደበት ተመደበን ይሄን ተመልሼ አለርት መጣው የዛን ጊዜ የምሰራው ለፌደራል ሚኒስትሪ ኦፍ ሄልዝ ለፌደራል ጤና ጥበቃ ሚኒስቴር ነው ምክንያቱም አለርት አንዱ እንትኑ ሆስፒታሉ የሴንትራል ገቨርንመንቱ ነበር የዛን ጊዜ አስተማሪ አልነበርንም እና ኋላ ምንድነው እየጨመረ ሲመጣ ዶክተር አብርሃም መጣ ኢብራሂም በኋላ አቋረጠና ፕራይቬት ፕራክቲስ ገባ እንጂ አራት በዛ ጊዜ ብዙ ነገሮች አፕን አድርገዋል አንደኛው ለምሳሌ ኦፊሻሊ የፓን አፍሪካን ክሌፍት ሊፕ ኤንድ ፓሌት አሶሲዬሽን የተቋቋመው 2009 ነው በዛ ዘመን ነው 2010 አንድ ጊዜ ኤክስቴንድ አደረገ አንድ ሰው ተጨማሪ ተማረ የኖራድ ዳታ ፌዝ አውት አደረገ ፕሮጀክቱ ፌዝ አውት ማድረግ የነበረበት 2009 ነው በእነሱ በጎ ፈቃድ አንድ አመት ኤክስቴንድ አደረገ ያ ዘመን አበቃ ያ ዘመን ሲያበቃ አሁን ወደ ምን መጣን ራሳችንን ችለን ማስተማር የሚለው ነገር ሲመጣ አለርት የዛን ጊዜ ቲቺንግ ኢንስቲትዩሽን አይደለም የካቲት ነው ቲቺንግ ኢንስቲትዩሽን የሆነው በዛው ስለቀጠለ ፕሮጀክቱ ወደ ዲፓርትመንት ተለወጠ የክሌፍት ሊፕ ኤንድ ፓሌት እና የበርን ፕሮጀክት ስም ለውጦ ዲፓርትመንት ኦፍ ፕላስቲክ ሰርጀሪ የሚል ሆነ መጠነኛ የሆነ እርዳታ እንደዚህ ቪዚት ምናምን ማግኘት ጀመረ ስለዚህ ትሬኒንጉ ቀጠለ በመሃል ግን የተወሰነ አመት ምንም ትሬኒያን ነበር አብዱራዛቅ እስኪመጣ ድረስ ስለዚህ አብዱራዛቅ በአምስተኛው አመት የሬዚደንሲ ፕሮግራም የመጀመሪያ ተማሪ ሆኖ ገባ ስለዚህ ምን ጀመርን የመጨረሻውን የትምህርት ዘመን እና የፕላስቲክ ሰርጀሪ እድሜ መጣ በዛ እድሜ ውስጥ ያየነው ምንድነው ይሄ ነገር እየቀጠለ መጣ እና አብዱራዛቅ ሳይጨርሱ ምንድነው ኖቲስ ያደረግነው አለርት የነበርን ሰዎች ያለን ኬዞች ፋሲሊቲው የኦፕራሲዮን የማድረግ ክፍሎቹ እኛም ያለን ችሎታ ክህሎት እሱን ከግምት ከተተንና እኛኮ እንደዚህ ቦታ ስንማር እንደዚህ አይነት ኬዞች ነው የነበሩት እንዲህ ሀገር ስንማር እንደዚህ ነው ስለዚህ እነዚህ ነገሮች ለምንድን ነው ሰዎችን ለማበልጸግ ለሰዎችን ለመገንባት ማን ተጠቀምበት ብለን ፕሮአክቲቭሊ ዩኒቨርሲቲ ሄድን የዛን ጊዜ ዶክተር ደረጀ ነበር ደረጀ ጉላት አስረዳ ነው እንደዚህ ነው እኛ የዛን ጊዜ ወደ 100 አልጋ ነው ያለን 100 አልጋ ያለው አንድ ዲፓርትመንት ጥራልኝ እስቲ 100 በጣም ብዙ ነው እና ምንም እንትን ማንሳቀቅበት 3 ቴብል 2 ቴብል ነበር ሶስተኛ ቴብል ኦፍ ኮርስ ሴፕቲክ ነው እንዲና ያው የተመቸነው ፊዚዮቴራፒ በጣም ስትሮንግ ነው ኦርቶስ ፕሮስተሲስ ፕሮግራም አለን እንዲና ምን ሰጠው ሪሃቢሊቴሽን እና ፕሪቨንሽን ኦፍ ዲዛቢሊቲ ላይ ኮርስ እንሰጣለን ከዛ ውጭ ግን አናስተምርም ስለዚህ ዶክተር ደረጀ ሄድና አስረዳ ነው የዛን ጊዜኛ አሁን ዩኒቨርሲቲ ብንገባ ይሄን እናገኛለን አምና ምንም አላልን የኛም ግምት የዛኔም ይለያያል ብለን አሰብ ወይም አካዳሚክ ኬሪየር ብለን አሰብ እንግዲህ ይሄ ነበር መንሻችን ይሄ ኢንስቲትዩሽን አሁን ያለው ነገር ትምህርት ማስተማሩ ላይ አስተዋጽኦ ሊያደርግ ይችላል ብለናልን ዶክተር ደረጀ ግን ምን አለን ለምንድን ነው ነጥላችሁ ዲፓርትመንቱ የምታደርጉት ይሄ ኢንስቲትዩሽን ትልቅ ኢንስቲትዩሽን ስለዚህ አለርትና አህሪ የዛኔ አንድ ላይ ነበር ሪሰርች ኢንስቲትዩት እና ሆስፒታሉ አንድ ላይ ነበር ትሬኒንግ ዲቪዥን ሶስተኛ ነው 3 አካል ነበር ትሬኒንግ ዲቪዥን ኢንተርናሽናል ኮርስ ይሰጣል ዲፕሬሽንና ሪሃቢሊቴሽን ዲዛቢሊቲ ላይ ሪሰርቹ በጣም የታወቀ ነው እና ሆስፒታሉ አለ እነዚህ በአንድ መስተዳድር ስር ነበሩ ስለዚህ ከመስተዳድሩ ጋር ነው መፈረም ያለብን ተብሎ ስኩል ኦፍ ሜዲሲን ከአለርት ማዕከል የዛኔ ሴንተር ነበር የሚባለው ሆስፒታል አልነበረም ፈረመና እኛ ገባን አይ ቲንክ half 2 ሰው ገባ 2012 ይመስለኛል ከዛ የመጀመሪያዎቹ ሬዚደንቶች ጫፋቸው ላይ ደረስን እና አብዱራዛቅ ፈተና ሊገቡ ጥቂት ወር ሲቀራቸው ኮች ማድረግ ጀመርን ከዛ ፉሊ እዚህ ነገር ውስጥ ገባን ከዛ ምን ሆነ እንግዲህ ጳውሎስ እስኪመጣ ድረስ አንደኛው የመጀመሪያው ትምህርት እሱ ነው የሆነው በየጊዜው ይወስዳል ሌላ ያስገባነው ነገር ፌሎሺፕ ፕሮግራም ነው ጀነራል ሰርጂንስ
መጥተው 3 ዓመት ይማራሉ። እያልን ቆየን። ከዛ በኋላ ግን የዛሬ 4 ዓመት ከፈትን ለውጭ ሀገር ሰዎች። ምክንያቱም አሁንም ስናይ በምንሄድባቸው ሀገሮች ምናምን ላይ ሰዎች ሌላ ሀገር ሩቅ ሀገር ሄዶ ይማራሉ እና ቅርብ ካለው ሀገራቸው ጋር ቢማሩ አይሻልም? አንድ ሰው የሆነ ሀገር ሄዶ ከሚማር ሩቅ ሀገር ከታንዛኒያ ቢመጣ ኢትዮጵያ ውስጥ ቢማር አይሻልም ብለን ይሄን እንግዲህ ከኮሴምሳም ጋር ከኮሴካስ ዴቨሎፕመንት ጋር የተያዘ ነው ብቻ መቀበል ጀመረንና አሁን 4ኛ ባች ተቀብለናል። ላስት ዊክ ከታንዛኒያ አንድ ሰው መጥቷል ለ3 ዓመት። ስለዚህ አሁን የሬዚደንሲ ፕሮግራም አለ የስፔሻሊቲ የሰብ ስፔሻሊቲ ለአገር ሰው እና ከውጭ ሀገር ከአፍሪካ ሀገር የሚመጡ ሰዎች እሱ እናደርጋለን። ከጳውሎስ ጋር ኮላቦሬት እናደርጋለን። የጳውሎስን ተማሪዎችን እናሰለጥናለን። ከጊዜ ወደ ጊዜ የምንሰራቸው ነገሮች እየተሻሻሉ መጥተዋል። አዲስ ፕሮሲጀር እያስገባ ምናምን መተን አሁን ትልቁ ነገር ለኛ ሙያ የሚሆን የ8 ፎቅ ግንባታ ተጀምሯል አለርት። ይሄም እኛ ያገባንበት የ6 ዓመት ኔጎሽዬሽን ነበር። በዚህ ንግግሩ ላይ የአንድ ትልቅ ሰው ስም አነሱ፣ የዶክተር ደረጀ ጉላት። በጣም እድለኛ ሆኜ እሳቸው እንግዳችን ነበሩ። ከዚህ በፊት አስተማሪም ነበሩ፣ የአስተማሪዎችም አስተማሪ ነበሩ። እሳቸው ልክ በፊት ስለነበሩት ጃይንቶች እንደምናወራው ሁሉ ስለሳቸው ማውራት ያለብን ይመስለኛል። በተለይ ደግሞ ለጥቁር አንበሳ ቀዶ ሕክምና ክፍል አሁን ላለበት ደረጃ ለመድረስ በጣም ብዙ መስዋዕትነት ከፍለዋል። እሳቸው መሰብሰብም ደግሞ ይፈልጋሉ፣ በዛ ያምናሉ፣ በአንድነት ያምናሉና ስለሳቸው እስቲ የተወሰነ ነገር። 4 ነገር ነው ማለት የምችለው። የመጀመሪያው እንግዲህ አንጋፋ አንተ ነው ማለት ስለምንቀራረበ ማምሹር ብዙም ቅር የሚለው አይመስለኝም። ብዙ ዓመት ያገለገለ ነው። በእንግዲህ ሰርጀሪ አንድ የሚፈልገው ነገር ብዙ ዓመት ካገለገለ ብዙ የካበተ ዕውቀት ይኖራል። ያንን ማስተላለፍ የሚችል ሰው ነው ብዬ አስባለሁ። አንድ እሱ ነው። ሁለተኛ የሊደርሺፕ ኳሊቲው ነው። አሁን የማየው ምንድነው ከዛ ጊዜ ጀምሮ በተለያየ አጋጣሚዎች አብረን የሆንበት ጊዜ ነበር። ከዛም በኋላ ሰርጂካል ሶሳይቲ ውስጥ አብረን ነበርን። ከዛ የፕላስቲክ እና ሪኮንስትራክቲቭ ሰርጀሪ ዲቪዥን እንዲሆን በጥቁር አንበሳ በስኩል ኦፍ ሜዲሲን ውስጥ የነበረው ሮል ምናምን ሳይ ሁለተኛ ያየሁት ነገር ምንድነው የሊደርሺፕ ኳሊቲው ነው። እነዚህ ነገሮች ብዙ ጊዜ ሁሉም ቦታ ላይ ማታገኛቸው ነገሮች ናቸው። በሶስተኛ ደረጃ የአገር ውስጥ ያለውን የሰርጂካል ሶሳይቲ ፕራክቲስ ከፍ እንዲል ተደራሽነት እንዲኖረው ኢኩዊቲ እንዲኖር ምናምን ብዙ ሰርቷል። ለምሳሌ ቻፕተር የተቋቋመው በሱ ጊዜ 8 ቻፕተር ነበር። ኢንቱ ዘ ኤክስቴንት አመታዊ ሚቲንግ አዲስ አበባ መካሄድ የለበትም ሁሉ ጊዜ ብሎ ያምናል። የሆነ ቦታ ላይ መደረግ አለበት ብሎ ያምናል። በአራተኛው ደረጃ ቅድም መሰብሰብ ያልከው ሰርጂካል ፕራክቲስ የሚያደርጉ ቢላዋ የሚሰነዝሩ ባለሙያዎች አንድ ላይ እንዲሆኑ አቴምፕት ያደርግ ነበር። ብዙ መንገድ ሄዶ በተለያየ ምክንያት እርዳታም ስለቸገረው ጉልበትም ስላነሰው ይመስለኛል የኮንሰርት የሚባለው ነገር ያስብ የነበረ ነውና ከዚህ ከማስተማሩ ዳይሬክት ሊኒየር ከሆነ ነገር ውጭ ብዙ ነገሮችን ያደረገ ነው። አገሩ ሪፕሬዘንት አድርጓል ኮሴክሳ ላይ። እኔ ነኝ የተካሁት አሁንም የኮሴክሳ ካውንስል ውስጥ እሱ ሪታየር ሲያደርግ ነው የገባሁት። እና ካርዲዮቶራሲክ ሰርጀሪም ከባድ ሰርጀሪ ነው ብዬ ነው ማስበው። በእግር ካቆሙ ሰዎች አንዱ እሱ ነው ከፕሮፌሰር አደም ጋር ሆነ። እርሱ አሁን በኋላ አስተማሪ ሲሆኑ ብዙ አይነት ሌክቸሮች ይሰጣሉ። ለዛውም አለርት ተማሪዎች ሴሚናር ሲከፋፈሉ ቁጥራቸው በሚያንስ ጊዜ አስተማሪዎቹ እንደምትካፈሉት ራሱ አውቃለሁ። ይህችን ሌክቸር እንወስዳለን ይላሉ። ከእርሶ ሌክቸር ግን ከሁሉም ሌክቸር በጣም ማውራት አለብን ብዬ የማስበው አሁን ሂዩማኒቲን ሜዲሲን ወይም ደግሞ what makes a good doctor የሚል ላይ ብዙ ጊዜ እርሶ የራሱ እይታ አሉት እና ጥሩ ሐኪም ምንድነው በእርሶ እይታ? እዛ ላይ ደግሞ ይንገሩ። እንዳልከው ነው መነሻው። አሁን ምንድነው አሁን ይሄ ኮምፓሽን እንለዋለን አይደል? ኮምፓሽን በአማርኛ ምንድነው? ሩህሩህነት አትለውም። ዳይሬክት ቃል ያለው አይመስለኝም። ግን ሶሳይቲ ኮምፓሽኔት መሆን አለበት እና ይሄ የሰዎች ግንኙነት በጣም ጤናማ ሲሆን የሚፈጠር። ስለዚህ ይሄ ነገር የትም ቦታ
መከሰት አለበት ብዬ ነው ማለት ክፍለ ከተማ ሚድ ኤልፓ ሚድ ሆስፒታል ሚድ የፈለክበት ብትሄድ የሰዎች ግንኙነት ነው ይሄ የሰዎች ግንኙነት ህዝብ በሆነ ጤናማ በሆነ መስጠት መቀበል ሁሉም አሸናፊነት ያለበት ከመንፈሳዊ ግንኙነት መንፈሳዊ እንትንም ሳይሆን የሃይማኖታዊ ማለት የሚቻ ሳይሆን ኢሞሽናል የሆነ የስሜታዊ ግንኙነት ምናምን መኖር አለበት ብዬ ነው ማለት እና የሰው ልጅ እንዲያውም አንዱ የወደቀበትና የደከመበት ነገር ኮምፓሽን ሶሳይቲ መፍጠር አልቻለም በዚህ ምክንያት በሰዎች መካከል ያለው ግንኙነት ጤናማ አይደለም እና ጤናማ ስላልሆነ ይሄንን የሚጻረሩ ከባድ ጉልበት ያላቸው ነገሮች ሲገቡ ፋይናንስ ሊሆን ይችላል ወይ የስራው ባህሪዎች ምናምን ሲሆነ ብሬክ ያደርጋሉ ሰዎች ስለዚህ ከዛ ነው የምንጀምረው ግን ከዛ ያንን ነገር ለማሰብ የረጅም ጊዜ መንገድ ነው እንግዲህ ያ ልጅ ገና ሴት ምትሆን ይችላል አፍ ከፍቱበት ጀምሮ ያለው የፋሚሊ ሪስፖንሲቢሊቲ ትምህርት ቤት ምናምን እነዚህ ነገሮች ናቸው መንደር ውስጥ ያሉት ልምዶች እነዚህ ነገሮች ናቸው አንተን የሚቀርጹ እነዚህ ነገሮች ግን ዓለም አቀፋዊ በሆነ ሁኔታ በአገር ቤቱም ውስጥ እነዛ ነገሮችን አላይም እና ምንድነው የሆነው የዛሬ 9-10 ዓመት ዘመናዊ ህክምናን ማየበት መንገድ ተለወጠ ያ የተለወጠው ምክንያት አርት ስኩል ገብቼ ነበር እና እዛ ጨርሼ ስወጣ በአጋጣሚ ሆኖ ጆንሰን ለ20 ዓመት ሰርጂካል ሶሳይቲን ሰፖርት ካደረገ በኋላ ተለያዩ ምክንያቶችን አቅርቦ ዊዝድሮ አደረገ የሚያደርገው እርዳታ አንዱ የታጠፈው ፕሮግራም የማታ የራት ፕሮግራም ላይ ያለ ሌክቸር ነው በጣም ኢንተረስቲንግ ሌክቸር ነው ከስኮትላንድ የሚመጡ ሰውዬ ናቸው ስማቸውን አሁን አላስታውስም በጣም ብዙ ቫራይቲ ኦፍ ቶፒክስ ምናምን ይዘው ነው የሚመጡት እና እንደው ራት ባትበላ ዝም ብለህ ብታዳምጣቸው ትመርጣቸው ናቸው ስላይዳቸው ምናምን ጥሩ ነው እሳቸው ሲያቆሙ ለሰርጂካል ሶሳይቲ ኤክስኪዩቲቭ ኮሚቴ ቀረብ ያልኩ ስለነበርኩኝ አይ ቲንክ በደንብ ባላስታውስም እድሉ ተሰጠኝና የጄ ላይ ያረፈው አርቲክል የአርት ስኩል ትሬኒንግ ሌጋሲ እና የሰርጀሪ ሌጋሲ ተመሳሳይ ነው የሚል አርቲክል አገኘ እና ከነብልሩዝ ይጀምራል ለንገምቤክ እያለ ወርታች ይወርዳል እስከ ዘመናዊ ኮን ዘለላውን ያስቀምጣል እንዲና በጣም ሰርጂካል ፕራክቲስን ከአርት ጋር ምናምን በጣም ያቆራኘ ያውም ሁሉ ጊዜ አሁን ማሳያቸው አንድ ስላይድ አለች እዛ ስላይድ ላይ ወደ 14 የሚሆኑ ኩሽን ጨምሮ በጣም ብልሩዝ ጨምሮ እነ ደቤኬ እነሱ ምን ሙያ እንደነበራቸው የሚገልጻል ስላይድ ላይ ብዙ ጊዜ ተጠቀምበታለሁ እሱ ኮምፕሊትሊ ለወጠኝና ምንድነው የሚለው እነዚህ ሰዎች አንዱ ሰክሲድ ያደርጉበት ምክንያት ህብረተሰብን ለማየት የሚያስችላቸው የተለየ መነጽር አጥልቀዋል እና ያን ነገር እያየው ስመጣ ምን ዲስከቨር አደረኩኝ ህክምና ዘመናዊ ህክምና አራት ትልቅ ችግሮች አሉት የሚል እና አራቱም ችግሮች ደግሞ የሚመነጩት ሰውንና ህብረተሰብን ካለመረዳት ነው የሚል ወደ ኋላም ተለጥጦ ደግሞ እነዚህ ሰዎች ክፉ ሰዎች አይደሉም ዳኑት ባድ ጋይስ ነገር ግን የናቹራል ሳይንስ ተመራማሪዎች ናቸው ስለዚህ ምን አይነት ነገር መጣ ናቹራል ሳይንስ ተመራማሪዎችና ከህብረተሰብ ተመራማሪዎች ጋር የተያያዘ የጭንቅላት አሰራር ልዩነት እንዳለ የሚጠቁሙ ነገሮችን ማየት ጀመርኩኝ ከዛ እየተንደረደርኩ ስመጣ ነው ሞደርን ሜዲሲን አዎ ረጅም ጊዜ መኖር ይችላል ብዙ አመት ኖረናል አይደለም እድሜያችን ረጅም ነው ጥሩ መድኃኒቶች አሉን ጥሩ ኦፕራሲዮኖችን እናደርጋለን በዚህ ምክንያት ሰዎች የተሻለ ኑሮ ረጅም አመት ይኖራሉ ይሄም ማይካድ ነው አይደለም ግን በዛ በኩል ግን ሰው መሆናቸው አሁን እኛ ምናከማቸው ሰዎች ያልሰራ ማሽን ነው ወይስ ሰዎች ናቸው የሚለው ነገር ደግሞ መጣብኝና አጉልቶ ያሳየኝ ነገር ምንድነው እንደ ማሽን ነው የምናያቸው የሚል ነገር መጣ ስለዚህ ወደዛ ስመጣ ሂዩማኒቲስ የሚባል ነገር እንዳለ ምናምን ተረዳው ከዛ እንዲያውም አልፎ ተርፎ ሜዲካል ሂዩማኒቲስ የሚባል ሙያ እንዳለ አልፎ ተርፎ እንዲያውም ናሬቲቭ ሜዲሲን የሚባል በሪታ ሻረን ከኮሎምቢያ ዩኒቨርሲቲ 2002 ላይ 2000 ላይ አዲስ ሙያ መጣች የስቶሪ ቴሊንግ ሜዲሲን ሊትሬቸር ሜዲሲን እንደዚህ ያልኩ ስመጣ ሜጀር አንደርቴኪንግ ሆነ ለኔ እንደ በቃ ሞደው አካባቢ ሆነ
ስለዚህ በዛ ቦታ ላይ እነዚህን ሌክቸሮች መስጠት ጀመርኩኝ። እንዴት ነው ብሪጅ የምናደርገው? ለምሳሌ እኔ አሁን ሰርጅን ነኝ፣ አሁን ፕላስቲክ ሰርጅን ነኝ። ነገር ግን በማዳመጫ አዳምጬ አላውቅም። ቢያስለውም አላዳምጥም። የሚያዳምጥ ሰው ነው የምጠራው። ይሄ እንግዲህ ሜዲሲንን ፍራግመንት ስናደርገው ሪዳክሽን ይብዙታል። ከዛ እንዲህ ያለ እየተለጠጠ ሲመጣ አሁን የምናወራው ፐርሰን ሴንተርድ ሜዲሲን ምንድን ነው? አሁን ኤቪደንስ ቤዝድ ሜዲሲን ጋር ምንድን ነው የሚያገናኘው? አርዜ ዲፍረንት ምናምን ስል አሁን በጣም የተለየ ነው። ስለዚህ የደመደምዳሜ ምንድን ነው ዘመናዊ ሕክምና ችግር ላይ ነው ብዬ ደመደምኩኝ ለራሴ ካለኝ አስተያየት፣ ካለኝ ኤክስፒሪየንስ፣ ካለኝ ድምዳሜና ንባብ። ይሄን ብሪጅ ማድረግ ያስፈልጋል የሚል ነገር ስመጣ ቅድም እንደነገርኩ እዛ ላይ ደረስኩኝ። ይሄ ነገር ሀፕን ያደረገው ሶሳይቲ ህብረተሰቡና ሰው የሰውን ባህሪ ሰው የሚለውን ከሌላ እንስሳና እንስሳ ካልሆኑ እና ፕላንት ካልሆኑ ነገሮች የሚለይበት ባህሪውን፣ ኢሞሽኑን፣ ካልቸሩን፣ ሴንሲቲቭ የሆኑ ፓርቶች አሉ፣ ራይቱን፣ ጀስቲስ፣ ኢኩዊቲ የምንለውን ነገር ምናምን ማየት አልቻልንም የሚል ነገር ላይ ደረስኩኝ። ስለዚህ ዘ ከረንት ኢንተርቬንሽን አትሊስት እንትን ላይ አንደርግራጁዌት ላይ መሰጠው ሌክቸር አለ ኢንትሮዳክሽን ቱ ፕላስቲክ ሰርጀሪ። እዛች ቦታ ላይ አንድ 15 ደቂቃ እየወሰድኩኝ እነግራቸዋለሁ፣ ስለ ራሴም እነግራቸዋለሁ እና በኋላ ወደ መጣበት ደግሞ እመጣለሁ። ሬዚሊየንስ እነዚህ በኋላ ብዙ እንትን ጥቅሞችን እንዳሉ ተረዳሁኝ። የህክምና ሙያ ከቦታ ቦታ ሊለያይ ይችላል እንጂ በአጠቃላይ ያለው ባህሪ አስጨናቂ ነው። የማስጨነቅ ባህሪው አንዳንድ ሙያ ላይ በጣም ይጨምራል። ለምሳሌ ኢመርጀንሲ ላይ፣ ኮኦፕራሲዮን ጋር በተገናኘ ፔሪ ኦፐሬቲቭ ኬር ላይ፣ ከሳመን ህክምና ጋር ምናምን የተዛመዱ እነዚህ በየጊዜው ተለዋዋጭ ሆኑና በየጊዜው ደግሞ ፈጣን ውሳኔ የሚፈልጉ የሚሆኑበት ቦታ ላይ የሚሰሩ ሰዎች ቶሎ የመሰበር እድል አላቸው እና በዛ ብሎ ብቻ እነዚህ ነገሮች ተገጣጠሙ። አሁን እንደ ትልቅ ሙያ ነው ማየው። ብዙ ይጀበታል። ኦልሞስት አሁን 10 ዓመት ሆኖኛል። አርት ስኩል ገባው አለኝ። እርሶን የሚያውቅ ደግሞ ስለ እርሶ ስለ ስዕል ችሎታ፣ ስለ ፎቶግራፊ ችሎታ ሳናወራ ከዚህ ኢንተርቪው ብንወጣ ማንም ሰው ይቅርታ ያደርግልኝ። ስለዚህ የአርት ስኩል ቆይተውት ይሄ እንደ ሆቢ ነው ጀምሮ የነበረው ወይስ እንደሚያዝናናው ታውቃለሁ? እኔ ብዙ ከምናገረው እርሶ ይንገሩኝ። ደግሞ አሁን ያለው ነገር ምንድነው? በደንብ ሳሊዘው መሰራባቸው ዘመኖች ነበሩ። እነዛ ዘመኖች ደግሞ በሰፊ በሆነ ማቋረጥ የታጀቡ ነበሩ። ጀምራለሁ፣ ትንሽ እሰራለሁ። አሁን ለምሳሌ አገረ ማርያም ቡሌ ሆራ በነበርንበት ጊዜ ወተር ከለር ሰራ ነበር። ላንድስኬፕ መሳሰሉት ነገር ሰራለሁ። አልፎ ተርፎ እነዛንም ማላስቀመጥበት ጊዜ ነበረ፣ የሉም ብዙዎቹ። ስለዚህ እንደያለ ቆይቶ አሁን ትልቋ ልጅ አሁን ሜዲካል ስኩል ገብታለች። አይ ቲንክ የዛሬ 10 ዓመት ገደማ ሊሆን ይችላል። አንድ ስኬች አረገች። ከዛ ፊት እንግዲህ ወደ 10 ዓመት በላይ አቋርጫለሁ። ግን በመሃል ግን አለርት በመሰራበት ጊዜና ሬዚደንት ባልነበረ ጊዜ ብዙ ጊዜ ኦፐሬሽን ኖቱን በስኬች ነበር የምሰራው። ስቴፖቹን አንፍላፕ ምናምን ከሆነ 1 2 3 አድርጌ ከዛ ሜዲኬሽን ብቻ ነው የምጽፈው እና ስመለስ ምንም የሰራሁትን አውቃለሁ። ሰዎችም በቀላሉ ያዩታል ብዬ ነው ማሰብ። ብዙ አልጽፍም ነበር። ግን እንደዚሁ ሙሉ በሙሉ ወደዛ ገብቼ እንደ አማተሪሽ ፕሮፌሽናል መሃል ሆኜ አላረኩትም አንቲል ያችቀን እና እሷ ሰራች። እህቷን ታናሽቷን ጠየቅኩኝ፣ ስኬች ትሬስ አድርጋው ነው ወይ ብዬ ነው የጠየቅኳት። አይ ትሬስ አላደረገችው። ከዛ ያየሁት ምንድነው እሷ ላይ ፖቴንሻል አላት ብዬ ነው ያሰብኩት እና እኔም ሞክር ነበር። ስለዚህ አንድ ነገር ማድረግ ፈለኩኝ። ምንድነው አንደኛ ነገር እኔ በየጊዜው ስላለው ብዬ ማስበው ነገር የጉልበት ነው አይደለም፣ መፈተሽ አለበት። እዛ ቦታ ላይ ፊት ማላረክ ከሆነ ይሄ ሐሳብ መውደቅ አለበት። ሰክሲድ ካረኩ ግን እና እሷ የምትፈልገው ከሆነ የእሷም ይሄን ፍላጎቷን እንትን ለማዳበር እድል ታገኛለች ብዬ ብዙም አልቆየውም። ይዝል ገዛው። በፊት ሬዚደንሲ ያለን ለብሔረሰቦች ጥናት ኢንስቲትዩት የሚባል ነበር፣ ጥቁር አንበሳ ፊት ለፊት የሚሰራ አርቲስት ነበረ። የኛ ጓደኛ ነበረ፣ አብረን ነው ጥቁር አንበሳ የምንውለው። እሱ ነገርኩት እንደዚህ ኢንትረስት ጭሮብኛል፣ ስለዚህ ዩል አሲስት ሚ ምናምን። ከሱ ጋር ኦይል ፔይንት ምናምን ጀመርን፣ ካንቫስ እንዴት እንደሚሰራ ምናምን እንደዚህ
የሄድኩኝና አርት ስኩል ሳልገባም የሰራዋቸው ስራዎች አሉ ጥሩ ናቸው በኋላ ግን አንድ ነገር ጭንቅላቴ ውስጥ መጣ ምንድነው የኮምፒውተር ትምህርቴ በጣም ደካማ ነው እና አንድ ሰዓት እንኳን በህይወት ያልተማርኩም ኮምፒውተር ስለዚህ ኮምፒውተር ላይ ሁሉ ጊዜ እንደ ግድፈትና እንደ ቻሌንጅ የሚያስቸግሩኝ ነገሮች አሉ ያ ምንድነው መሰረታዊ የሆነ ፋውንዴሽን መሰረቱን የጣለ ዕውቀት ስለሌለኝ ነው ብዬ ነው ያሰብኩትና ይሄን ነገር ሪፒት አላረግም ብዬ አሰብኩ ስዕልን ወደ በደንብ ስትራክቸርድ የሆነ በደንብ ቤዚክ የሆነ ትምህርቶችን የሚሰጥበት ክፍል መግባት አለብኝ እዛዛ ገብቼ ቴስት አደርጋለሁ ማይሆን ከሆነ ኦሪኖር እርግፍ አድርጌታለሁ ብዬ ወሰንኩኝ ሰባቲካል ወጣሁኝ ትምህርት ቤት ነው የሄድኩት በሰባቲካል ነው የሄድኩት ከዛ አሁን ወዳጅ ናቸው እሸቱ ጥሩነህ የሳቸው ትምህርት ቤት ኢንላይትመንት አካዳሚ ይባላል አስተዋውሳለሁ እኔ መስከረም 22 ነው መምጣት ያለብኝ አይ ቲንክ ክረምት ሄጃለሁ ክረምት ልጆች የሚማሩበት ነው እና በኋላ ሲያጫውተኝ በጣም ተቸግሬ ነበር አለ አንደኛ ትልቅ ሰው ስለሆንክ እንዴት ነው ምናምን አንድል ማድረገው የሚል ነገር መጣብኝ ሁለተኛ ግን እነዛ ተማሪዎች ቀን ትምህርት ቤት ነው ማታና እንዲህ የሚመጡት ትልቅ ሰዎች ናቸው ቀን ትልቅ ሰው አይመጣም እኔ ደግሞ ቀን ነው የፈለኩት ስለዚህ በዚህ ሁኔታ ላይ ቻሌንጅ ሆነ አቶ እሸቱ ጥሩነህ እና እንዲያውም ማስተዋወሳለሁ የሰራዋቸው ምናምን ላሳየው ስል ግድ የለም መስከረም 22 ናለኝ ከዛ ሄድኩኝ እንዳለውም ልክ ነው ልጆቹ በጣም ትንሽ ናቸው 22 አመት ምናምን መጀመሪያ ከከረባት አደረግ ነበር እሱንም አወለኩኝ እና ከነሱ ጋር ግን ያው በሳቀቅል መብላት ጀመርኩኝ እና ትክክለኛ ውሳኔ ነበር ብዬ ነው ማስበው ለምንድነው በቃ ከዛ የተማርኩት ነገር ምንድነው ኩሪዮሲቲ እና ከሬጅ አስተማረኝ የነበረኝ እንትን ውስን ስለነበረ ጠዋት 2 ሰዓት ሄዳለሁ በር ማስከፍተው እኔ ነኝ 12 ተኩል አቆማለሁ እሁድ ብቻ ነው ማልሰራው 6 ቀን በሳምንት ሰራለሁ እና አስተማሪዎች እንደነገሩኝ ዘ ፋስተስት ስቱደንት ነበርኩኝ 5 ወር ተኩል ነው የፈጀብኝ ዩዥዋሊ 1 አመት ተኩል ይፈጃል ይላሉ ግን ምንድነው ያስተማረኝ ስትራክቸርድ የሆነ ትምህርት ያልወሰደ ሰው ሁሉ ጊዜ ይጎትቷል ብዬ አስባለሁ እና እንደምችልም አትሊስት እዛ ቦታ ላይ እንትን እንደምል እድል ሰጠኝ ግን አልቲሜትሊ ግን አርትን ከሜዲሲን ጋር አንደርግራጁዌት ምን ማድረግ እንደሌለብን ለምሳሌ ደርማቶሎጂ ሊጅምና ማሳይቶን ቢኖርብን ኢቭን ፈረንጅ ሀገር አንደርጋት ተማሪዎች ሙዚየም ተወስደው እንትን ያደርጋሉ ስዕል አናላይዝ እንዲያደርጉ ይደረጋል የኦብዘርቬሽናል ካፓሲቲያቸው እንዲጨምር ምን ብቻ ተያያዥነት እንዳለው ገመትኩኝ በዛ ሁኔታ ላይ ያለው ከዛም ታስታውስ እንደሆነ አላቅም ሰርጂካል ሶሳይቲ ማታ ቶክ መስጠት ጀመርኩኝ አንድ ጊዜ እንደም የሰራዋቸውን ኤግዚቢሽን ሃርመኒ አቀረብኩኝ እንዲ አለርት ብዙ ቦታ ኤማ እየተጠራው እንትን አልኩኝና ይሄን አዳበርኩት ይሄ ሌክቸር አሁን ኦልሞስት ወደ 8 አመት ምናምን ወጣ እየዳበረ ከዛ ግን አንድ ኢንሲደንት ነበረ ዙምባቤልን ፈትን ሄድን እና ሁለት አሜሪካን ጓደኞቻችን አሉ የሪሰርች ሰዎች እኔና ዶክተር አብርሃም ቁጭ ብለን እናወራለን ሰማው ግን ዲስከሽናችን ወደዚህ አካባቢ ሄደና ይሄንን የሚያዳምጥ ሰው አጠገባችን ነበር ከሚስቱ ግን ሳውዝ አፍሪካዊ ነው ኬፕ ታውን ነው ፖስት ዶክተራል ፌሎ ነው በአርት ኤንድ ሜዲሲን ከዛ እንትን አለ ዲዩ ማይንድ በቀላቀላችሁና ቁጭ ብልና የምታወሩት ነገር ስለሳበኝ ነው አለ ምንድናቸው ሐኪሞች በጣም አንዩዋል ነው ይሄ ነገር ምናምን አለ እንዲያን ዲስከሽኖች የህክምና ባለሙያዎች ላይ ማይን ወይ ከእሱ ጋር ዲስከስ አደረግና አንዱ ሌክቸር የተሰጠው ለዩኒቨርሲቲ ኬፕ ታውን ነው ብሪጅንግ ሂውማኒቲስ ሜዲሲን ከዛም ከፕሮፌሰር አንዱ አለም ጋር ዲስከሽን ነበርን ከዶክተር ዳዊት ፕሪቪየስሊ ዲን የነበረው ከሱም ጋር ዲስከሽን ነበር ምክንያቱም በሆነ አመት ላይ አቅርብ የነበረ እንደዚሁ ተመሳሳይ ቶክ እና ያው ያን ማቅረብ ቀጥላለሁ ምክንያቱም ወደ መጣንበት አላማ ስመጣ ያ ነገር ሰዎች ናቹራል ሳይንቲስት ስለሆነ ያለን እይታ ሶሳይቲን ለማየት ያግደናል የሚል ፓርሻል የሆነ ነገር አስባለሁ ሁለተኛው ደግሞ በቃኛ አሁን ምናያቸው ነገሮች አሉ እንደ ሰጪና ተቀባይ ነገር ነው ይቅርታ እንዳው እንትን ቦልድ መሆኔ ግን መባል ያለበት ነገር ነው ከመና ስንሰጥ ሰጪና ተቀባይ ያለው የጋራ ጉዞ ነው ያለው እዛ የጋራ ጉዞ ላይ ይሄ እንቅፋት የሆነብን ነገር ከታማሚው ጋር ያለን ኮኔክሽን ግንኙነት በመራራት ወይም በመበጥሱ ያንን ግን ሪኮኔክት ማድረግ ያስፈልጋል እንደገና መጠገን ያስፈልጋል
ግንኙነቱ የሚጠገነው ሰውን በመረዳት ነው። ከፊት ለፊት ያለው ሰው ነው እና ያ ሰው ምን ይፈልጋል ስትል ደግሞ at all times መዳመጥንና መነካትን ነው የሚፈልገው። መነካት kind of መነካት የህክምና መነካት የፐርከሽን ምናምን ነው ሳይሆን ሶሻል መነካት ነው የሚፈልገው። you see ፊት ለፊታቸው ላይ እንዴት እንትን እንደሚሉና እነዛን ነገሮችን ምናምን ያየሁበት እድል ነው። በኋላ ግን የኪዩሪዮሲቲ የሚለው ያው የጎተተኝ አሁንም ኪዩሪዮሲቲ አለብኝ። የፎቶግራፊ ነው የሚቀጥለው። ፎቶግራፊ ላይ እንደዚሁ ለቮለንተሪ ስራ ሲሄድ አንድ ፎቶግራፈር ተቀጥሯል። እኔም ማነሳለሁ እሱም ያነሳል። ስሞን ይባላል። ስሞን ሲያነሳ በጣም ጥሩ ነው ያነሳው። አካባቢው ጥቁር ነው። ስፔሲፊካሊ ያን ኤሪያ ነው ያነሳው። በጣም ሻርፕ ነው ከለሩ ምናምን በጣም ጥሩ ነው። በቃ ናቹራል ነው። ስሞን እንዴት ነው ያነሳው ስለው አይ ማክሮ ሌንስ ተጠቅሜ ነው አለ። አሁን ማክሮ ምንድነው ማክሮ? አይ ክሎዝ አፕ ሌንስ ነው አለ። ብዙዎቹ ሌንሶች 3 ሴንቲሜትር ምናምን ተጠግተው አያነሱ። ከዛ መጽሐፍ አለው ያልኩት 4 መጽሐፍ ሰጠኝ። ቤዚክ የሆኑ how to handle ካሜራ ምናምን የሚል ግን አሁን ትምህርት ቤት መግባት አልቻልኩም። ምክንያቱም ስራ ጀምሬያለሁ። እንዲያልኩ ብቻ አሮጌ ተራ መጽሐፍ የሚሸጡ ጓደኞች አሉ እዚሁ ወደ ለጋር ምናምን አካባቢ እነሱ ያስቀምጣሉ። ቴክስት ቡኮችን ስገዛ እንደ ባዮሎጂ ሳነብ ኤክሰርሳይዝ ሳደርግ ባለቤቴን ሳስቸግር ስትገዛ እሷ ሌንስ እንዲያለ ቢልድ አፕ አደረገ። በኋላ ወዴት መጣሁኝ? ሜዲሲን እና ፎቶግራፊ የሚል ነገር መጣ። ከዛ ዴቨሎፕድ ሌክቸር ኦን ኢንትሮዳክሽን ቱ ክሊኒካል ፎቶግራፊ። እንደዚህ ነው። ወደ ሙዚቃም የመሄድ ስክሪፕቸርም የመሄድ ምናምን አለ። ግን እነዚህ ኪዩሪዮሲቲዎች ናቸው። ኪዩሪየስ መሆን ጥሩ ነው ነገርን ለማወቅ። ግን ምንድነው አንድ ነገር መናገር የምፈልገው የሰው ልጅ በታሪኩ የሄደበት መንገድ ረጅም ነው። በሄደበት ረጅም መንገድ ያካበተው ዕውቀት በጣም ብዙ ነው። ስለዚህ ላይፍ ኢዝ ቱ ቢ ኤክስፕሎርድ ብዬ ነው ማስበው። ብዙ ጊዜ በህክምና እንትን ላይ ያለን ሰዎች ጠባብ ነው፣ ዲፕ ነው እንትናችን፣ ስማርት ነን፣ ምንም ጥርጥር የለውም፣ ኢንተለጀንት ነን ምናምን። ግን በሙያው ምክንያትና በስልጠናውና የሙያው ባህሪ ምክንያት ጠባብ እንትን ውስጥ የገባን ይመስለኛል እና ብዙ ፖቴንሻላችን ሉዝ ያደረግን ይመስለኛል። ለዛም ሶሳይቲው አያስጨንቀው። ምክንያቱም እነዚህ ሰዎች ቢዚ ናቸው። ምን አድርግ ትላለህ ምናምን ነው የሚለው። ሶሳይቲውም እኮ ይደግፈናል እንደዚህ ሮንግ መንገድ የሚሄድ። ስለዚህ ስትሪም ኢኮኖሚክስም ብዙ ነገሮች ማናቃቸው ፍልስፍና ማናቃቸው ነገሮች አሉ። እርሱን ዛሬ ያመጣውበት በጣም ብዙ ምክንያት አለኝ። ግን አንደኛው ዋና ምክንያቴ ግን ይሄ ነበር። ለምን ልክ ሬዚደንሲ ወደ መጨረሻ ካነበብኳቸው መጽሐፎች አንዱ የሚሼል ኦባማ መጽሐፍ ነበር ቢካሚንግ የሚለው። እና ልክ ኢንትሮዳክሽኑ ላይ ምን ይላል? ልጆችን እንጠይቃቸዋለን what do you want to become እያለን as if we become something and that's it አለ አይደል? ወይም ደግሞ በአማርኛ ስናመጣው ምን መሆን ትፈልጋላችሁ እንላቸዋለን። ምን ጠብቀው መልስ አንድ መልስ ነው። ወይ ዶክተር መሆን፣ ወይ ፓይለት መሆን፣ ወይ ኢንጂነር መሆን። ነገር ግን አንድ ነገር ብቻ አይደለም፣ መልቲፕል ነገሮች መሆን እንችላለን። ህክምና ደግሞ ልክ እርሶ እንዳሉት በብዙ መልኩ ይገድበናል። የኛም ስንፍናም ደግሞ አለ። ለዛ ነው በሰባቲካል ትምህርት ቤት ገባው ሲሉኝ ለኔ አሁን አዲስ ነገር ነበር። ለተማሪዎቹ ህክምና ሊገድበን ብቻም ሳይሆን ቻሌንጅ ልናደርገው ይገባል። ይሄንን አስተሳሰብ የሚል እይታ አለኝ። እስቲ እርሶስ እዚህ ላይ ምን ይላል? እንትን ነው አሁን ምንድነው በጣም ማስመር ያለብን ነገር አለ። ስራችን የህይወታችን ሰብሴት ነው፣ አካል ነው እንጂ እኩል አይደለም። ያ ማለት ምንድነው ሌሎች ማየት ያለብን ብዙ ኤሪያዎች አሉ ማለት ነው። እና ስሰፋ ስናደርገው ሁሉ ነገር ሪሌት የሚያደርገው በሰዎች መካከል ያለ ጤናማ ግንኙነት ነው። እነዛ ጤናማ ግንኙነት እኔ በቅጡ በተለያየ ምክንያት በቅጡ እንትን አልተጠቀምንም፣ አድቫንቴጅ ሉዝ አድርገናል ብዬ ነው ማስበው። ብዙ ጊዜ ስራችን ከህይወታችን ጋር እኩል አድርገን የምናየው ነገር አለና እርግጥ የተወሰኑ ምክንያቶች ሊኖሩ ይችላሉ። እንደ ፋይናንሻል ጫናም ብዙ ነገር ልንል እንችላለን። ግን ትንሽ ሄድ ብለን ደግሞ አላየንም፣ ክፍተት ያላቸውን ነገሮች አላየንም። ስለዚህ እንደ ሰው ነው ልክ የሰውን ጉዞ ማየት እንደሚናፍቀን የሰውን ጉዞ history of man እነዚህ ነገሮች በጥቅሉ ህብረተሰብ ምናምን የሚለውን ነገር ማየት እንደምንፈልገው ሁሉ ያ ደግሞ እኛ ፓርት ውስጥ አለ። ለምሳሌ አሁን
በጣም ኦድ ነው እድር ቢኖርህ። ብዙ ጊዜ ሐኪም እድር የለው። ሐኪም የተለየ ነው ብዬ አላስብም። ሰው ነው በቃ ሰው ልክ ማንኛውም ሰው። ይሄ ሚሊያየን የሆነ ስፔሲፊክ ነገር ለመስራት መሐንዲስ፣ የአግሪካልቸር ሰው፣ አስተማሪ፣ ብዙ ሙያዎች ውስጥ እንገባለን። ግን አንድ የሚያደርገን ግን ሰውነታችን። እንደ ሰው መኖር መቻል አለብን። ሰው ደግሞ ብቻውን አይኖርም፣ ከሰው ጋር ነው የሚኖረው። እንዲህ አሉ በቃ በዚህ ምክንያት ከገባን በኋላ እንደ እንቅፋት የሆነብን ነገር አለ። ያ ደግሞ ምንድነው? ለችግራችንም ለድክመታችንና ለስልቹነታችንም ምክንያት ነው። ያንን ስለተው ነው። ስለዚህ እኔ አሁን በጣም ጥሩ ኔበርሁድ ነው የምኖረው። አብረቱ ፍሬንድስ፣ በተለያየ ሙያ ውስጥ ያሉ ሰዎች ጓደኞች አሉ። እንዲያው መመርጠው ሕክምና ውይይት የማይደረገው ቦታ ቢሆን እመርጣለሁ። ምክንያቱም የማርበት አጋጣሚ እሱ ብቻ ነው። ለምንድን ነው እንደዚህ ያልኩት? ለራሴ ትልቅ ክፍተት ነው ብዬ ነው የማስበው። ዓለምን ለማየት፣ ህብረተሰብን ለመረዳት፣ ሰውን ለመረዳት ተጨማሪ ነገር ማግኘት ያስፈልጋል ብዬ ነው የማስበው። ስለ ቤተሰቡ የተወሰነ ነግረውኛል እስካሁን ባደረግነው ውይይትና አሁን ደግሞ ቀጥታ ስለ ቤተሰቡ ደግሞ እንዲያወሩኝ ነው የፈለኩትና ባለትዳር ነኝ። በዚህ ሳይት ትባላለች ባለቤቴ። የዴቨሎፕመንት ስፔሻሊስት ነች። ከሪጂናል ሎካል ዴቨሎፕመንት ስታዲ ነው የወጣችው። ላለፉት እንግዲህ 20 ዓመት ምናምን በዴቨሎፕመንት ሴክተር ውስጥ ነው የምትሰራው። አሁን የስዊዝ ድርጅት አለ፣ ፋውንዴሽን አለ፣ ሄልቪታስ፣ የሱ ሄድ ነች። 3 ልጆች አሉን። ኤደን፣ አብያላት፣ ሚካኤል የመጨረሻ ነው። 12 ተኩል 13 ዓመቱ ነው። 8ኛ ክፍል ነው። አብያላት 12ኛ ክፍል ነች። መማር የምትፈልገው ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን ነው። የመጀመሪያ ኤደን ትባላለች። 19 ዓመቷ ነው። ሜዲካል ስኩል ነው ያለችው። 2 ዓመት ተመራለች። ቀዶ ሐኪም መሆን ትፈልጋለች። ነገር ግን ብዙም በቀጥታ የቀዶ ሕክምና ውይይት ያርኩበት ጊዜ ትዝ አይልኝ። ሕክምናም ጨምሮ እንዲህ ብትሆኚ ይሻላል ወይም እንዲህ አይነት ነገሮችን ያልኩበት አንድም ቀን ያለ አይመስለኝ። በራሷ እንደዚሁ ተመራምራ የወሰነችው ውሳኔ ይመስለኝ። ኢንተርቪዋችን ሊያልቅ ሲል ሁሌ ሞዳት ጥያቄ አለች፣ ፐርሰናል ጥያቄ ለራሴ እና ሁሉንም እንግዶችን ጠይቄያለሁ። እርሶንም እጠይቆታለሁና ደስተኛ ኖት ዶክተር አታክልቲ? እንትን ነው ይሄ መመለስ የሚችለው የሰው ልጅን ኑሮ ማየት ያስፈልጋል። እና ደስተኛ ምንድነው ሪሌቲቭ ነው። ይሄ ተርሚኖሎጂ ዲፋይንም ለማድረግ ያስቸግራል። ሲጀመር ግን ዓለም የመከራ ነች። ስለዚህ በመከራ ዓለም ውስጥ የሚኖር ሰው ሙሉ ደስተኛ ሊሆን አይችልም። ሁለተኛው ነገር ግን ምንድነው ሁሉ ጊዜ ጥቁር አይደለም፣ ጨለማ የለም ብዬ ነው የማስበው። ጥቅጥቅ ያለ ጨለማ ውስጥ ብርሃን አለ። ብርሃን ማየት ይቻላል የሚለውን ነገር በመናይበት ጊዜ፣ በሶስተኛ ደረጃ ደግሞ ማንኛውም ሰው ከጎደለው ይልቅ ያለው ይበልጣል። ለምሳሌ እኔ ከሎ ኢንካም ፋሚሊ ነው የመጣሁት። ኤጁኬትድ ነኝ። I must be privileged. I'm the luckiest person ከዛ ይጀምራል። ሃይ ስኩል በነበርኩበት ጊዜ ሰብስኩዌንትሊ ብዙ ጓደኞቼ አልቀዋል። ግማሾቹ ወታደር ሆነዋል፣ ግማሾቹ እንደዚህ ቻይልድሁድ ላይ እንደዚህ ማኒትሪሽን ምናምን የነበራቸው በሆቴል ወይም ኩፍኝ ኒሞኒያ ይዟቸው ከዚህ ዓለም የተለዩ ጓደኞች ነበሩኝ። ላኪስት ሰርቫይቭ አደረኩ አይደል እያልኩ ስመጣ እነዚህን አዳፕት ሳረግ ያለኝ ይበልጣል። አንዳንድ ጊዜም ኮምፔር ለማድረግ ያስቸግራል እንጂ ብዙ አለኝ ብዬ ነው ማስብ። ይሄ በሚዳሰሱት ነገሮች ወይም በመተወያየው ነው። ግን ከራስ ጋር ደግሞ ያለ ውይይት አለ። ኢንትራፐርሰናል ሪሌሽንሺፕ ከራስ ጋር የምትሟገተው ነገር አለ። እሱ ነገር ብዙ ጊዜ ሰዎችም ጋር መታየው አይደለም። ኮንቲኒዩስሊ ስፖንታኒየስሊ ቀኑ ሙሉ የሚመጡ ነገሮች ናቸው። እነዛ ነገሮች አንዳንዶቹ የሚያስፈሩ ናቸው፣ አንዳንዶቹ የሚያስጨንቁ ናቸው፣ አንዳንዶቹ ደግሞ የሚያስደስቱ ናቸው። አንዳንዶቹ ዘለቄታዊ ነገር አላቸው፣ የተወሰኑት ደግሞ የሚጠፉ ናቸው በዛው ሰዓት። በዛ ሁኔታ ላይ ደግሞ ያለው ባላንስ እንዴት ነው?
ኢሞሽንህን የስነ ልቦናህን ባላንስ የምታደርግበት አለ አይደል? እሱን ሳይሆን ማች ቤተር ወይ ብዬ አስባለሁ። ረጋ ለማለት ሞክራለሁ፣ ነገሮችን ለማየት ሞክራለሁ። ኢሞሽናል ስናፕ አላደርግም። እነዚህ ነው ከዚያ አንፃር ነው ማያቸው። ግን ስቲል ለእንደዚህም ነገሮች ስለ ኮንቲኒየስ የሆነ ለርኒንግ ፕሮሰስ ነው። በዚህ እድሜም ቢሆን እንደዚሁ ስቲል መዳበር ያለባቸው ነገሮች ብዙ ነገሮች አሉ። በእነዚህ ሁኔታ ውስጥ ነው ያለውና በተለምዶ ዓለም 10 ነች 9 ነች 10 አትሞላም ይባላል። እነዚህን ደግሞ ኮሰርክ። ስለዚህ ይሄ የፋይናል አናሊሲስ እና የመጨረሻው ድምዳሜ አንተ ነው በእነዚህ ነገሮች ከሄድን እና ቤዚካሊ አክሰፕተብል የሆነ ሌቭል ኦፍ ሃፒነስ ሰዎች ሊኖራቸው ይገባል ብዬ ነው ማስበው። እዛ ውስጥ ነው ያለሁት። መልሽልኝ እንደሆነ አላውቅም። በጣም ጥሩ መልስ ነው የሰጠኝ። ለምን ይሄንን የምጠይቅበት ምክንያት አለኝ። የተወሰነ ሰው ቻሌንጅም አድርጎኛል በቅርቡ። እንዴት ሰውን ደስተኛ ነው ወይ ብለህ ትጠይቃለህ? የሚያስደስትህን ንገረኝ ብለህ ለምን አትጠይቅም ሲል ኦፍ ኮርስ ሁላችን የሚያስደስተን ነገር አለ፣ ለሱ መልስ አለው። ይሄኛው ግን ኢንዲቪጁዋሊስቲክ መልስ ነው የሚመጣው እና እኔም መረዳት ስለምፈልገው እኔም ጓደኞቼም ብዙ ጊዜ ከማቴሪያሊስቲክ ነገር ጋር ነው ወይ መማር ስፔሻላይዝ ማድረግ ስፔሻላይዝ ህክምና ላይ ያ ድክመት ያለብን ይመስለኛል። ለዛ ነው የሆነ ሰዓት ላይ ቆም ብለን ስናስብ የምርም ደስተኛ ነኝ ያርኩት የወሰድኩት የህይወት መንገድ ልክ ነው ወይ ብለን የምንጠይቅበት ሪያሊቲ ቼክ አለን። ብዙ ጊዜ ግን ችግሩ ሪያሊቲ ቼኩ ሲመጣ ኢትስ ቱ ሌት። ለዛ ነው የጠየቁት። አሁን ምንድነው እንዳልከው ነው። አሁን ይሄ አንደኛ ነገር ኩሙሌቲቭ ነው። ሁለተኛ ነገር ቀደም እንደነገር እንደሞከርኩት የሚዳሰሱ ነገሮችና ማይዳሰሱ ነገሮች አሉ። ማይዳሰሱ ነገሮች ለምሳሌ አሁን ዲሰንት ፋሚሊ ውስጥ ለምሳሌ ትዳር ሊሆን ይችላል። የምታስበው ዲሰንት ነው ወይ እንትና አረገም ወይ ካልምነስ የሚሰጥ ሃፒነስ የሚሰጥ ነው ወይ? አሁን ይሄንን እንዲህ ስለተደረገ ምናምን ልትል አትችልም። ከዛ የምትሰራበት ቦታ ኢትስ ዩር ቾይስ። ያንን ነገር ሃፒነስ እንዳይሰጥ ማድረግ ትችላለህ፣ ሃፒነስ እንዲሰጥ ማድረግ ትችላለህ። ያንተ ውሳኔ ነው፣ ኢትስ ቾይስ። ግን ለምሳሌ እኔን ብትመለከት በመሰራበት ቦታ ላይ ሁሉ ጊዜ ደስተኛ ሆኜ ነው የሚሄደው። ደስተኛ ስለ ወሪድ አይደለም እንትን ያለኝ የሰዎች ግንኙነት እንደዚህ ነው አሁን እጭ ምናምን አይደለም። የሚያስቸግረኝ ነገር መሰራውን ስራ ነው የሚያስጨንቀኝ፣ ፔሸንቱ ነው የሚያስጨንቀኝ። አንዳንዶቹ ሰርጀሪዎች ዲፊካልት ናቸው። ናይት ሚር በህልምህ ሊመጣ ይችላል። ምን ባረገው ይሻላል ልትል ትችላለህ። ያ ማለት ምንድነው? እስራም ቦታ ላይ ክሬት የምታደርገው ኢንቫይሮንመንት የሃፒነስ ምንጭ ነው። ሰፈር እድራለኝ እኔ አሁን ለምሳሌ ቅርጫ እንጥላለን ፍሬንድስ እና እንዲያውም እንደ የራሴን ኤክስፒሪየንስ ለመንገር ያህል እነዚህ የአየ ሰው ሶሳይታል ክሬቸር የምታወራበት ሀሳብ የምታገኝበት ሀሳብ የምትረሳበት እነዚህ ነገሮች አውትሌት ሶሳይቲ ፈጥሮላል። ስለዚህ መንደር ውስጥ ነው አሁን እኔ 3 እድር አለኝ። አንዳንዱ በየ2 ወሩ አንዱ በየ2 ወሩ በየቤቱ ይደገሳል፣ እንገናኛለን። ዲፈረንት ወርክስ ኦፍ ላይፍ የተለያየ ሙያ ያላቸው ናቸው። በኤጅ ግሩፕም የተዋቀረ ነው። የኛ ልጆች ደግሞ እዛ ካሉ ልጆች ጋር ጓደኛሞች ናቸው። እንደዚሁ አነስ ያለ ደግሞ ጀርባ በኩል ደግሞ የጥበቃና የእንትን አለ። ግሩፑ ትንሽ ነው። አሁን በሬ ምን ጥልበት ነው። በሬ ስትል እግር ትይዛለህ፣ ቆዳ ትገፋለህ። ትራዲሽናል የሆኑ ነገሮችን ታረጋለህ፣ ታስበዋለህ። አሁን ጾም ሲፈታ አየህ የሚያስደስት ነገር ከፊት ለፊት ስላለ you enjoy it, you like it። እና እነዚህ ነገሮች ናቸው። ግን ሃፒነስ እንደ ፊንገርፕሪንት ነው። ለዚህ ነው ኮምፔር ማድረግ የማይቻለው። ሁለት ሰዎችን ማወዳደር አትችልም። የውስጥ ስሜትና የፋይናል ኢንተርፕሬቴሽን ሆኖ የሚዳሰሱ የማይዳሰሱ ነገሮች ነው። ኩሙሌቲቭ ነው ብዬ ነው ማሰበው። ግን ይሄ ቶፒክ በጣም የሚያመራምርና ፍልስፍና ያለው ስለሆነ እንደ አማታይሽ ሰው እንደዚህ ነው መመለስ የሚችለው። ስለመጡ በጣም አመሰግናለሁ ዶክተር አታክልቲ። ቴንክ ዩ። ይሄ እርሶ ወይ 44ኛ ወይ 45ኛ እንግዳችን ስንጠራና ከሬዚደንሲ በኋላ የጀመርኩት ፕሮግራም ነው። በጣም ቅርብ ጊዜ ነው 8-9 ወር ቢሆን ነውና ነገር ግን 40-45 ሰዎችን የማናገር እድል አጋጥሞኛል። አብዛኞቹ አስተማሪዎች እና በጣም እድለኛ ነኝ ብዬ አስባለሁ። እርሶም አክብረው ስለመጡ በጣም ላመስግን። ከዛ ደግሞ የሚያስተላልፉት መልእክት ካለ እድል ልስጦትና በዛ እንጨርስ።
እንደማንኛውም ሰው ሳስብ ብዙ ጊዜ ማወራው ነገር አለ ያው ኪሪሲቲ ካሬጅ ኮሚትመንት ቢኖር ጥሩ ነው ኪሪሲቲ ብቻ በቂ አይደለም ካሬጅ ምክንያቱም ፔንፉል ነው ያን ኪሪሲቲ ወደ ሆነ ነገር ወደ ከሐሳብ አውጥቶ ወደ ተግባር ነገር ለመውሰድ እንትን ከባድ ነው ፔንፉል ነው ግን ካሬጅ ይፈልጋል ያ መንገዱ ከተገኘ በኋላ ደግሞ ኮሚትመንት ይፈልጋል ኮሚትመንቱ ብቻ በቂ አይደለም የዛ መጨረሻው ግን ኢምፓክትፉል መሆን አለበት ብዬ ነው ማስበው ለሰርጅኖች ፓርቲኩላር የሆነ ነገር የምናገረው ኮንከሪንግ ዩር ፊር surgical practice full of fear ነው የመጀመሪያው ነገር is again fighting your fear መንገድ መኖር አለበት either working in a team ድጋፍ መፈለግ ሰዎችን ለመጠየቅ አለማፈር ዳያግኖሲስ ሚስ ልናደርግ እንችላለን or ሰዎች የሚችሏት ፕሮሲጀርም ካለ እንዲያስተምሩ እኩል ደረጃ ላይ ብንሆን እኩል ደረጃችን እንኳን ቢለያይ ሁሉ ጊዜ ለርኒንግ ኦፖርቹኒቲ አለ አንድን ነገር ከመጠየቅና አብረን ከመስራት ከመማር ርቀን 10 አመት ሰፈር ከመናረግ ይጓችንን ትሪ ማድረግ ይሄ ጥሩ ነገር ሊሆን ስለሚችል መማሪያ እድገት ትምህርት ማለቂያ ስለሌለው በዛ መልኩ ቢታይ የሚል ነው ግን ከዛም በኋላ ፊራችን ኮንከርን ካረግን በኋላስ ምን ይመጣል አሁንም ከሬጅ ይመጣል ከሬጅስ መሆን አለብን ያንን ፊር ካለፍነው በኋላ ወደ ተግባር የሚለው ኮሚትመንት ያስፈልጋል ከዛ በኋላ ዘላቂነት ሊኖር ይገባል ኢምፓክትፉል መሆን ይገባል ይሄን ነው መከተለው ነው ግን ምንድነው መደምደሚያ ላይ ብዙ ጊዜ ዲስከሽን ላይ ስናወራ ያው ፐርፌክሽን ነገር ነው የምናወራው በዛ መልኩ መታየት የለበትም ሰው ፐርፌክት አይደለም ብዙ ጊዜ ግን ያው ፖዚቲቭ የሆነ አቲቲዩድ ያለው ነው የሰው ልጅ በተፈጥሮ እንደው በጣም ካልተቸገረ በስተቀር ይሄ ዳርክ ኤራዎቹ ምናምን ላያወሳ ይችላል ከራሱም ጋር ላያወሳ ይችላል የሰው ልጅ ባህሪ ስለሆነና ብዙ ጊዜ እንደዚህ ኢንተርቪዎች ምንድነው ኤንጅል ላይክ ነገሮች ናቸው ተሰማቸው እና ሰዎች የሚጨነቁበት የወደቁበት ብዙ ነገር እንዳለ መረዳት ያስፈልጋል አንፎርቹኔትሊ የወደቁበትን ኤክስትራክት ማድረግ ያስቸግራል በዚህ ምክንያት የሰው ልጅ ደግሞ ይሳሳታል አንድም በፊት የወደቀበትን ነገር ከሌላ ሰው ጋር ስላልተካፈለ ሊሆን ይችላል ስለዚህ ሌላው ሜሴጅ በመንማረው ባገኘነው ጥሩ ውጤትን ብቻ ሳይሆን በወደቅንበትም እንማራለን ውድ ተመልካቾቻችን የዛሬ ሳምንት እንግዳችን ጋር ያለን ውይይት በዚህ ጨርሰናል በሚቀጥለው ሳምንት ከአዲስ እንግዳ ጋር እስከነገናኝ ቸር ሰንብቱ እንዲመጣ የምትፈልጉትን እንግዳ ከስር ብትጽፉልን አቅም በፈቀደ መልኩ ለማምጣት እንሞክራለን እስከ ሳምንት ቸርን ሰንብት ፈጣሪ ኢትዮጵያን መባረኩን ይቀጥል